በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት ቅድሚ ኩሉ ልዕሊ ኩሉ ናብዛ ሰዓት እዚኣ ዘብጽሐና ናይ አቦታትና ናይ ቅዱሳን አምላኽ ናትና እውን አምላኽ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብራ ክብርን ምስጋናን ይብጻሕያ። ከምኡውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተውሃቦም ክብሪ መጠን ኩሉ ምስጋና ይብጻሕዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ንሊቀ መላእክት ቅዱስ ሚካኤል ክብረ በዓል ብሰላም አብጽሐኩም አብጽሕና። በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ሐምለ 12 መልአኩ ሊቀ መላእክት ቅዱስ ሚካኤል ዝገበሮ ተአምር ከም ዘሎ ቅድስቲ ቤተ ክርስቲያን ተምህረና እያ። ሐምለ 12 መልአኩ ቅዱስ ሚካኤል ዝገበሮ ተአምር እንታይ እዩ ዝብል ክንምልከት ኢና። ከምኡውን ብሎሙዓንቲ ዓመታውን ወርሓውን ክብረ በዓሎም ዝኾኑ ቅዱሳን መንፈሳዊ ተጋድሎኦምን ህይወቶምን ክንምልከት ኢና። ከምኡውን ሎሙዓንቲ ሐምለ 12 ኣብ ቅዳሴና ግዜ ዝንበቡ ምንባባት ከምኡውን ቅዱስ ወንጌል እንታይ ምዃኑ ክነስምዐኩም ኢና። አምላኽና ቅዱስ እግዚአብሔር ኣብ ነገራትና ኩሉ እናኣተወ ንህይወትና ዝጠቅም ንዓና ድማ ዝረብሕ ቃሉ ንከምህረና ቅዱስ ፍቃዱ ይኹነልና። ሎሚ ሐምለ 12 ሊቀ መላእክት ቅዱስ ሚካኤል ንጉስ ሕዝቅያስ ረዲኡ ሰናክሬም እቲ ብሰራዊቱ ዝምካሕ ዝነበረ ኣብ ልዕሊ እግዚአብሔር ድማ ዘየድሊ ናይ ጸርፊ ቃል ዝተናገረ ዝተሸነፈሉ ዕለት እዩ። እዚ ተአምር እዚ ድማ ዝገበረ ናይ መላእክቲ ሓለቃ ቅዱስ ሚካኤል እዩ። ኣብዚ ኣብ መጽሓፍ ቅዱስ ኣብ ካልኣይ መጽሓፈ ነገሥት ምዕራፍ 18 ክናነብብ እንተለና ኣብ ይሁዳ ንጉስ ሕዝቅያስ ከም ዝነገሰ ይነግረና እዩ። እዚ ንጉስ ሕዝቅያስ እዚ ኣቦኡ ኣክዓዝ ዝበሃል እንኡ ድማ ኣቡ ተባሂላ ትጽዋዕ። ወዲ 25 ዓመት እናሃለየ ድማ ኣብ ልዕሊ እስራኤላውያን ንጉስ ኮይኑ ተሸይሙ እዩ። እዚ ሕዝቅያስ ንጉስ ኣብ ልዕሊ እስራኤላውያን ምስ ተሾሞ ድማ ልክዕ ከም ኣቦኡ ዳዊት ዝገብሮ ዝነበረ ስራሕ ኣብ ቅድሚ እግዚአብሔር ቁኑዕ ዝኾነ ስራሕ ዝሰርሕ ዝነበረ ንጉስ እዩ። ልበ አምላክ ቅዱስ ዳዊት ንእግዚአብሔር እናፈርሐ እግዚአብሔር ዝፈትዎ ሕግን ስርዓትን ይፍጽም ከም ዝነበረ እዚ ሕዝቅያስ ንጉስ እዚ እውን ቅድሚ ልደተ ክርስቶስ 700 ዓመት ኣብ ይሁዳ ነጊሱ ዝነበረ ብቕንዕና መንገዲ ከም ልበ አምላክ ዳዊት ድማ ዝጓዓዝ ዝነበረ እዩ። ስለዚ ሕዝቅያስ ንጉስ ዝፈርሖ ዝነበረ ዘምልኾ ዝነበረ ንኣምላኽ ቅዱስ እግዚአብሔር እዩ። ናይ ጣዖታት ዝነበሮ መስገዲ ቦታታት ሁሉ ድማ ንክፈርሱ ዝገበረ ንጉስ እዩ።
ብጣዖት ኣብ ዝተኸበበ መንደር ኮይኑ እግዚኣብሔር ዘምልኽን ዘምስግንን ዝነበረ ንጉስ እዩ ንጉስ ሕዝቅያስ። ስለዚ ንጉስ ሕዝቅያስ ብቕንዕና መንገዲ ይጓዓዝ ስለ ዝነበረ ኣምላኽ ቅዱስ እግዚኣብሔር እውን ምስኡ ከም ዝነበረ ቅዱስ መጽሓፍ ይነግረና እዩ። ኣብ ካልኣይ መጽሓፈ ነገሥት ምዕራፍ 18 ቁጽሪ 7 ክናነብብ እንተለና ስለዚ እግዚኣብሔር ምስኡ ነበረ እዩ ዝብል። ምስ ሕዝቅያስ ንጉስ እግዚኣብሔር ምስኡ ከም ዝነበረ እዩ ዝነግረና። እግዚኣብሔር ምስ ሕዝቅያስ ንጉስ ዝኾነሉ ምኽንያት እንታይ እዩ ክንብል እንተለና ካብ ክፉእ ነገር ሕዝቅያስ ንጉስ ርሒቑ ነጣዖታት ሰባቢሩ ድማ እቶም ህዝቢ እግዚኣብሔር ከምልኹን እግዚኣብሔር ክኽተሉን ስለ ዝገበረ ነቲ ሕጊ ንሙሴ እግዚኣብሔር ዝሃቦ ድማ ትእዛዛት ይሕሉ ስለ ዝነበረ እዩ። ስለዚ ናይ እግዚኣብሔር ሕጊ ዝሕሉ ዝነበረ እዩ። እግዚኣብሔር ንሙሴ ዝሃቦ ትእዛዛት እኒኡ እዩ። ኣብዚ ኣብ ኦሪት ዘፀአት ምዕራፍ 20 ቁጽሪ 1 ጀሚርና ክናነብብ እንተለና ኣምላኽና ቅዱስ እግዚኣብሔር ንሊቀ ነቢያት ቅዱስ ሙሴ እስራኤላውያን ክሕዝዎ ብሂወቶም ዘመን ድማ ክፍጽምዎ ዝግባእ ሕጊ ሂብዎ እዩ። 10 ቃላት ኦሪት እናበልና እንጽውዖም እዚኣቶም ኩሎም ድማ ብሂወት ዘመኑ ሕዝቅያስ ንጉስ ድማ ይፍጽም ነበረ። እቲ ናይ መጀመርያ እግዚኣብሔር ኣምላኩ ምዃኑ ፈሊጡ ንኣምላኹ እግዚኣብሔር ድማ የምልኽ ነበረ። ብዘይበኣይ ካልኦት ኣማልክት ኣይሃልዉኻ ኢሉ እግዚኣብሔር ኣዚዙ ስለ ዝነበረ እዚ ቃል እዚ ኣብ ልቦንኡ ሰሌዳ ቐሚጡ ንኣምላኹ ቅዱስ እግዚኣብሔር ይሰግድን ንዑ ድማ የምልኽን ነበረ። ብሂወት ዘመንና ክነምልኾ ዝግብአና እግዚኣብሔር ጥራሕ እዩ። ናይ ኣምልኾት ስግደት እውን እንሰግደሉ ሰማይና ምድሪ ዝፈጠረ ኣምላኽና ቅዱስ እግዚኣብሔር እዩ። ካብ እግዚኣብሔር ወፃኢ እናምልኾ ምንም ነገር ክህልወና ኣይግባኢ። ሕዝቅያስ ንጉስ እውን ብዘመኑ ሁሉ ኣምላኽ ቅዱስ እግዚኣብሔር ንሙሴ ዝኣዘዞ ንሙሴ ዝሃቦ 10 ትእዛዛት ነይሩ። እዞም ትእዛዛት እዚኦም ድማ ንጉስ ኮይኑ ኣብ ስልጣን ተቐሚጡ ንዘኽበሮ ኣምላኽ ቅዱስ እግዚኣብሔር ብፍርሓት ኮይኑ ድማ የምልኽ ነበረ። ሰመ እግዚኣብሔር እውን ብከንቱ ኣይልዕልን ነበረ። ንሰንበት ድማ የኽብራን ይዝክራን ድማ ነበረ። ኣቦኡን ኣዲኡን ድማ የኽብር ነበረ። ንሰባት እውን ኣይቐትልን ነበረ። ናብ ዝሙት መንደር እውን ኣይቕንዒ ነይሩ፣ ኣይሰርቂ ነይሩ። ንብጻዩ ድማ ብሓሶት ኣይምስክርን ነይሩ። ናይ ብጻዩ ዝኾነ ነገር እውን ኣይምነይን ነይሩ። ስለዚ እዞም ናይ ሙሴ ትእዛዛት እዚኦም እዮም 10 ትእዛዛት እናበልና እንጽውዖም። ንሕና እውን ብሂወት ዘመንና ሁሉ ከም ክርስቲያን መጠን እዞም ትእዛዛት እዚኦም ክንፍጽም ይግብአና። ካብ ሓሶት ክንወፅእ ይግብአና። ካብ ስርቂ ክንወፅእ ይግብአና። ካብ ዝሙት ክንወፅእ ይግብአና። ኣብ ልዕሊና ክፍጸምን ክስራሕን ዘይንደልዮ ነገር ሁሉ ኣብ ልዕሊ ብጻይና ክፍጸም ክንምነይ ከም ዘይብልና ናይ ብጻይና ሰበይቲ ናይ ብጻይና ዝኾነ ነገር ሁሉ ክንምነይ ከም ዘይብልና ሰንበት ክነኽብራን ክንቅድሳን ናብ ቤተ ክርስቲያን ኸይድና ድማ ክንቅደስን ቃሉ ክንሰምዕን ይግብአና። ኣቦናን ኣዴናን ድማ ክነኽብር ይግባእ። ኣብ ምድሪ እናሃለና ዘለና ነገር ንበረከት ክኾን ዘለና ነገር ንሂወት ክኾነና ዘለና ነገር ብቕኑዕ መንገዲ ተመሪሕና
ንጽቡቕ ነገር እግዚኣብሔር ምእንቲ ክገብረልና ንውልዱ ወለዶ ኣቦናን ኣዴናን ክነኽብር ይግብአና። ኣቦናን ኣዴናን ዘይነኽብር እንድሕር ኮይንና ሰሪሕና በረከት የብሉይ። ሰሪሕና ንሰባትን ከንቱ ነገርን እምበር ንዓና ዝጠቅም ነገር ኸምነይ ንገብር ክንፈልጥ ክንርዳእ ይግብአና። ስለዚ ወለድና ካብ ምሕዛን መንገዲ ክንወፅእ ይግብአና። ስለዚ ንእግዚኣብሔር ኣምላኹ እናምልኸ ምስ ኣምላኹ እግዚኣብሔር ድማ ተጣቢቑ ሕጉን ትእዛዙን የኽብር ስለ ዝነበረ እግዚኣብሔር ድማ ምስኡ ነበረ ተባሂሉ ተጻሒፉ እዩ። ስለዚ ኣምላኽና ቅዱስ እግዚኣብሔር ምሳና ንክኾን እግዚኣብሔር ምሳና እንድሕር ኮይኑ ኣብ ህይወት ዘመንና ዘይንስዕሮ ነገር የለን። ለሙይ ዝኸበዱና ነገራት ሁሉ እናሽንፎ እግዚኣብሔር ምሳና ክኾን እንተሎ እዩ። ስለዚ ንጉስ ይሁዳ ወዲ ኣካዝ ዝኾነ ሕዝቅያስ እግዚኣብሔር ምስኡ ስለ ዝነበረ ንጸለእቱ ኩሉ የሽንፍን ይስዕርን ነይሩ። ዝኸዶ መንገዲ ኩሉ ድማ ይቐንዐሉ ነበረ ተባሂሉ ተጻሒፉ እዩ እግዚኣብሔር ምስኡ ስለ ዝኾነ። ስለዚ እግዚኣብሔር ምሳና እንድሕር ኮይኑ ተስፋ ጌርና እንጽበዮም ነገራት ሁሉ ኣምላኽና ቅዱስ እግዚኣብሔር ከም ዝህበና ክንፈልጥን ክንርዳእን ይግብአና። ስለዚ እዚ ንጉስ እዚ ብሕጊ እግዚኣብሔር ብትእዛዝ እግዚኣብሔር ኣምላኹ ቅዱስ እግዚኣብሔር እናምለኸን እናፈርሐን ዘግልግልን ዝመርሕን ዝነበረ ንጉስ እዩ። ስለዚ ድማ ዝኸዶ መንገዲ ሁሉ ይቐንዐሉ ነበረ። ሎሙ ንምንታይ ይመስለኩም ወገናተይ እንጓዓዞም ዘለና መንገድታት ሁሉ ኣይቐንዒ ኢሎም ጥውይዋይ ዝኾኑና? እንሰርሖም ነገራት ሁሉ ለበረከት ይኾኑ ዝበሉና ንምንታይ ይመስለኩም ወገናተይ? ትእዛዙ ገዲፍና ሕጉ ገዲፍና ብናባዕልና ስምዒትን ሕግን መንገድን ስለ እንጓዓዝ እዩ። ኣምላኽና ቅዱስ እግዚኣብሔር ኣብ መንገድና ሁሉ ምእንቲ ክሕልወና እንምነዮም ነገራት ሁሉ ድማ ምእንቲ ክዕድለና መንገድና ምእንቲ ክቐንዕ ንሱ ምሳና ምእንቲ ክኾን ሕጉን ትእዛዙን ክንፍጽም ይግብአና። ስለዚ እዚ ንጉስ እዚ ሕጉን ትእዛዙ ናይ እግዚኣብሔር ይሕሉ ስለ ዝነበረ ኣምላኽ ቅዱስ እግዚኣብሔር ድማ መንገዱ ይቕንዕሉ ነበረ። ንሕና መንገድና እናቐንዐ ብምንታይ እዩ ክንብል እንተለና ልበ ኣምላክ ዳዊት ከምዚ ይብለና ኣብ መዝሙረ ዳዊት መዝሙር 119 ቁጽሪ 9 መንእሰይ ብምንታይ መንገዱ የንጽህ ወይ ከዓ ይቕንዕ ይብለና? ቃልኻ ብምሕላው እዩ። ስለዚ መንገድና ክቐንዕ ዝነጽህን ዝተቀደሰን መንገዲ ክኾነልና እንደሊ ሁሉ ናይ እግዚኣብሔር ቃልን ትእዛዝን ክነኽብር ይግባእ። እቶም 10 ትእዛዛት ናይ ኦሪት እቶም 6 ቃላት ወንጌል ድማ ክንፍጽሞምን ክንሰርሖምን ይግባእ። እስኪ ንውሽጥና ንጠይቆ ንልብና እስኪ ንሕተቶ ወገናተይ እቶም ትእዛዛት 10 ኦሪት ንሙሴ ዝተዋሃብዎ ንፍጽሞም ኣለና ዶ ንኾን? ካብ ዝሙት ወፂና ዶ ንኾን? ካብ ክፍኣት ኣተሓሳስባታት ወፂና ብሓሶት ካብ ምምስካር ብቕንዕናን ብጽድቅን ብሓቅን እናመስከርና ዶ ንጓዓዝ ኣለና ንኾን? ወይ ብጥባረ ዘረባ ንሰባት እናዓመፅና ኢና ንጓዓዝ ዘለና? ስለዚ እቲ ትእዛዝ እናኽበርና ብጽድቂ መንገዲ ንጓዓዝ እንድሕር ኮይንና ኣምላኽና ቅዱስ እግዚኣብሔር መንገድና ከም ዘቕንዐልና ነበረከት ይኾኑ ዝበሉ ነገራት ድማ ነበረከት ከም ዝኾኑ ክንፈልጥ ክንርዳእ ይግብአና። እግዚኣብሔር ምሳና እንድሕር ዘይኮይኑ መንገድና ሁሉ ክቐንዕ ይኽእል እዩ። እዚ ንጉስ እዚ እግዚኣብሔር ምስኡ ነበረ ተባሂሉ እዩ ተጻሒፉ። እግዚኣብሔር ምስኡ ስለ ዝነበረ ድማ ነገራቱ ሁሉ ድማ ይቐንዑ ነበረ። ኣብ ዝኸዶ ሁሉ ነገራቱ ዝቐንዐሉ ዝነበረ ሕዝቅያስ ንጉስ ይሁዳ
እግዚኣብሔር ምስኡ ስለ ዝነበረ እዩ። ስለዚ እግዚኣብሔር ምሳና ተኮይኑ መንገድና ይቐንዕ፣ ነገራትና ሁሉ ድማ ዝተቀደሱ ይኾኑ፣ ዝሰራሕናዮ ሁሉ ድማ ይባረኽ፣ ጸለእትና እውን ካባና ይርሕቑ እዮም ማለት እዩ። ኣብ መዝሙረ ዳዊት መዝሙር 124 ቁጽሪ 1 ክናንብብ እንተለና እግዚኣብሔር ምሳና ካብዚ ይኸውን ነይሩ ጸለእትና ምውሓጡና ነይሮም ይብል ልበ ኣምላክ ዳዊት። ሽዑ ማይ መስጠመና ነይሩ እግዚኣብሔር ምሳና ካብዚ ይኾን ነይሩ። ሽዑ ማይ ውሕጅ ብልዕሊ ነብስና መሓለፈ ነይሩ። እግዚኣብሔር ምሳና ስለ ዝኾነ ድማ ንጸልኣትና ኣሸኒፍና ካብቲ መከራ ሁሉ ድማ እግዚኣብሔር ከነምልጥ ጌርና እዩ ይብል። ስለዚ እግዚኣብሔር ምሳና እንድሕር ኮይኑ ዘጭንቁና ነገራት ሁሉ ተስፋ ዝቆረጽናሎም ነገራት ሁሉ ዝስተኻኸሉ ምዃኖም ክንፈልጥ ክንርዳእ ይግብአና። ንምንካስ ኣስናኖም ዘይገበረና እግዚኣብሔር ይመስገን እዩ ዝብል ልበ ኣምላክ ዳዊት። ስለዚ ልበ ኣምላክ ዳዊት እግዚኣብሔር ምሳና ኮይኑ ንዞም ነገራት እዚኦም ሓሊፍናዮም ኢና እናበለ ኣምላኹ ቅዱስ እግዚኣብሔር ከምስግን እንተሎ ንምልከት ኢና። ስለዚ ብህይወት ዘመንና ሁሉ ዘጭንቁና ክጎድኡና ዝመስሉ ነገራት፣ ዘድንግጹና ዘፍርሑና ነገራት ክንሓልፍ እንኽእል ክሕልፈና ዝኽእል እግዚኣብሔር ምሳና ክኾን እንተሎ እዩ። ንኩሉ ነገር መፍትሒ ዘለዎ ቅዱስ ኣምላክ ስለ ዝኾነ እዩ። ስለዚ ንጉስ ሕዝቅያስ እውን ንጉሰ ይሁዳ እግዚኣብሔር ምስኡ ስለ ዝነበረ ዝኸዶ መንገዲ ሁሉ ይቐንዐሉ። ኣብ ዝኸድናዮ ነገራት ሁሉ ኣብ ስራሕና ክኾን ይኽእል እዩ፣ ኣብ ዝተፈላለየ ቦታ ክኾን ይኽእል እዩ። ነገራትና ክቐንዕ ዝኽእል እግዚኣብሔር ምሳና ንክኾን እዩ። እግዚኣብሔር ምሳና ንክኾን ድማ ቃሉ እናሓለውና ትእዛዙ ድማ ክንፍጽም እዩ ዝግብአና። ንጉስ ሕዝቅያስ ብዚ ግዜ እዚ ንእግዚኣብሔር እናምለኸ ክጓዓዝ እንተሎ ንጉስ ኣሶር ድማ ነይሩ። ብቲ ዝነበሮ ሰራዊት ድማ ዝምካሕ ልዕሊ 185,000 ዝኾነ ሰራዊት ዝነበሮ ሰናክሬም ዝበሃል ናይ ኣሶር ንጉስ ነይሩ። እዚ ንኣሶር ንጉስ ድማ ናባይ ግብሪ ክትግብር እኒኤካ ብሎ። ኣብዚ ግዜ እዚ ግን ንንጉስ ኣሶር ግብሪ ኣይግብርን ኢሉ እዚ ሕዝቅያስ ንጉሰ ይሁዳ ድማ ተናገረ ማለት እዩ። ድሕሪ እዚ ሰናክሬም ዝበሃል ንጉስ ንጣዖታት መስዋዕቲ ዘቕርብ እዩ፣ ብእግዚኣብሔር እውን ዘይኣምን እዩ። ስለዚ ዓሚፁ ኣብ ልዕሊኡ መን ሕዝቅያስ ንጉስ ይሁዳ ስለ ዝዓመፀ ግብሪ እውን ኣይግብርን ኢሉ እዩ። ምክንያቱ ድማ ናይ ኣሶር ንጉስ ኣሂዛባዊ ስለ ዝኾነ ነዚ ኣሂዛባዊ እዚ ድማ መስዋዕቲ ኣነ ዝገብረሉ ግብሪ ንዑ ኣየቕርብን ኢሉ ኣብ ልዕሊኡ ድማ ዓሚፁ እዩ ማለት እዩ። ድሕሪ እቲ ንጉስ ሰናክሬም ምስ ሰምዐ ሕዝቅያስ ኣብ ይሁዳ ምስ ነገሰ ኣብ መበል 14 ዓመቱ ሰናክሬም ንጉስ ኣሶር ንኩለን እተን ዕሩዳት ከተማታት ይሁዳ ወሪሩ ሒዝዎን እዩ። ኣብዚ ግዜ እዚ ሰናክሬም ክወርር እንተሎ ሕዝቅያስ ድማ ፈሪሑ ማለት እዩ። መልእኽቲ እውን ናብኡ ልኢኹ ከምዚ ኢሉ ድማ ተናገረ፣ በዲለ እየ ግና ዘሰከምኻኒ ሸኽሚ ኩሉ ክሽከም እየ፣ ካብ ምድረይ ግን ተመለስ ኢሉ ልኡኻት ድማ ናብኡ ሰዲዱ እዩ። እቲ ብእግዚኣብሔር ዝተኣመነ እቲ ንእግዚኣብሔር ዘምልኽ ቤተ ጣዖታት ዝነበሩ ድማ መስገዲ በረኽቲ ዝነበሩ ቦታታት ሁሉ ዝሰባበረ ደቂ እስራኤል ድማ ዝዓጥንዎ ዝነበሩ ቤተ ጣዖት ብምልኡ ዘፍረሰን ዝሰባበረን ተውክልቱ ኣብ እግዚኣብሔር ዝነበረ ንጉሰ ይሁዳ ሕዝቅያስ ወዲ ኣካዝ ኸዝፈርሐ ሰናክሬም ሰራዊቱ ብበዝሒ ሒዙ ክመጽእ እንተሎ ንከተማታቱ ወሪሩ ክሕዝ እንተሎ ፈርሐ፣ በዲለ እየ ድሕሪ ገዲም ዘተከምኻኒ ሸኽሚ ክሽከም እየ፣ ካብ ምድረይ ድማ ተመለስ ኢሉ ተናገረ። ብድሕሪ ኣነ ግብሪ ክግብር እየ ኢሉ ስለ ዝሓሰበን ስለ ዝተናገረን ሰናክሬም ከዓ ንሕዝቅያስ ንጉስ ይሁዳ 10,000 ኪሎ ብሩርን 1,000 ኪሎ ግራም ወርቅን ክፈል በሎ። ሕዝቅያስ ድማ እቲ ኣብ ቤተ እግዚኣብሔርን
ኣብ መስገብ ቤተ መንግስትን ዝተረኸበ ኩሉ ብሩር ሃበ። ከምኡ እውን ሕዝቅያስ ንጉስ ይሁዳ ነቲ ማዕጾ መቅደስ እግዚኣብሔር ተለቢጥዎ ዝነበረ ወርቂ ባዕሉ ቀንጢጡ ንንጉስ ኣሶር ሃቦ እዩ ዝብል ናይ ድፍረት ስራሕ ሓውዚ ሕዝቅያስ ንጉስ ይሁዳ ክሰርሕ እንተሎ ናይ ቤተ መንግስቱ መሃብ ይኽእል እዩ። ነገር ግን ናብ ቤተ መቅደስ ተለቢጦም ዝነበሩ ብሩሩን ወርቅን ድማ ቀንጢጡ ነቲ ጣዖት ዘምልኽ እግዚኣብሔር ዘይፈልጥ ንጉስ ኣሶር ዝኾነ ሰናክሬም ድማ ሂብዎ እዩ። ናይ ድፍረት ኃጢአት ድማ ኣውዚ ፈጺሙ እዩ ሕዝቅያስ ንጉስ ይሁዳ ማለት እዩ። ብዚ ድማ እግዚኣብሔር ሓዚኑ እዩ። እግዚኣብሔር ኣምላኽ ናትና ቤተ መቅደስ ዝኾነ ሰውነት ንኃጢአት ሕሊፍና ክንህብ እንተለና ብደሙ ዝቀደሰና ብደሙ ዘኽበረና ኣምላኽና ቅዱስ እግዚኣብሔር እዩ። ኣምላኽና ቅዱስ እግዚኣብሔር ዘኽበሮ ሰውነት ብደሙ ዝገዝኦ ሰውነት ዝተበጀወና ንኻሊእ ሕሊፍና ክንህብ እንተለና ኣምላኽና ቅዱስ እግዚኣብሔር ይሓዝን እዩ። ሰናክሬም ድማ ናብ ቤተ መቅደስ ዝኾኑ ዝተወሃቦ ነዋያት ሁሉ ተቐቢሉ እዩ ማለት እዩ። ድሕሪ እዚ ምስ ተቐበለ ድማ ኣብ ልዕሊኡ ዘይድሊ ቃል ድማ ተናጊሩ እዩ። እዚ ወርቂ እዚ ምስ ተቐበለ እቲ ብሩር ምስ ተቐበለ ተገዚኢለ እዩ ኢሉ ሱቕ የበለይ ሰናክሬም መሕደሪ ሰይጣን ዝኾነ ሰናክሬም ንጉስ ኣሶር ድማ ከምዚ ኢሉ ኣቃልልዎ እቲ ከድሕነኒ እዩ ኢልኻ እምንቶኻ ዝገበርካሉ እግዚኣብሔር ኣበይኒኦ ኢሉ ተናገርዎ። ኣብ ልዕሊ እግዚኣብሔር ኣብ ልዕሊ ኣምላኹ ድማ ዘይድሊ ቃል ተናገረ። መልእኽተኛታት እውን ናብ ሕዝቅያስ ንጉስ ለኣኸ። ሕዝቅያስ ንጉስ መጀመርታ ባዕሉ እዩ ዋሪዱ እምንትኡ ዝኾነ እግዚኣብሔር ከድሕነኒ እዩ ዘፍርሕ ሰራዊት እኳ ሒዙ እንተመፀ ንጉስ ብበዝሒ ሰራዊቱ ኣይድሕንን እዩ ዝብል መጽሓፍ። ስለዚ ብዙሕ ሰራዊት እንተሓዘ ሓያል ዝኾነ ቅዱስ ኣምላኽ ከድሕነኒ እዩ ኢሉ እምንቱን ተስፍኡን ኣብ እግዚኣብሔር ከጽንዕ ይኽኣለ። ስለዚ እዚ ንጉስ ሰናክሬም ኣምሁኡን ውህብቶኡን ምስ ተቐበለ ኣብ ልዕሊ እግዚኣብሔር ዘይድሊ ቃል እዩ ተናጊሩ። ሰናክሬም እዚ ነገር እዚ ክናገር ዝኸኣለ ንዑ ስለ ዝተሸነፈ እዩ። ሕዝቅያስ ንጉስ ጸለእትና እውን ከምዚ እዮም። ንዖም ክንብርከኽ እንተለና እሶም ዝበሉና ነገራት ሁሉ ክንፍጽም እንተለና ኣበየማንኡ ኣምላኾም ኣበየማንኡ ጐይቶኦም ከድሕነና እዩ ዝበልዎ ፈጣሪኦም ኣበየኒኡ ኢሎም ክቕልዱ እንተለዉ ንሰሚዒና ወገናተይ ሸኽሚ ክኸብደና እንተሎ ሰራዊት ኣብ ልዕሊና ሰፊሮም ብዙሕ ነገር ክገብር እንተለዉ ካብ ፍርሒ ዝተለዓለ ከም ሕዝቅያስ ንዖም ክንብርከኽ እንተለና ኣምላኮም ኣበየኒኡ ኢሎም ይናገሩ እዮም። ኣብ ልዕሊና ድማ ይሕጩጩ እዮም። ዘይድሊ ቃል እውን ይናገሩ እዮም። ኣቐዲምና ንሕና ሓይልና ጉልበትና ዝኾነ ነገር ንዖም ክንርክብ እንተለና ንኦም ክንሰግድ እንተለና ስለዚ ሓይልና ጉልበትና ዝኾነ እግዚኣብሔር እዩ ክንኣምኖን ክንሰግደሉን ክንፈርሖ ዝግብአና እውን ንኣምላኽና ቅዱስ እግዚኣብሔር እዩ። ሕዝቅያስ ንጉስ ግን ምሽካም እምቢ በሎ። ሰራዊት በዚሖም ክርኢ እንተሎ ንከተማይ ከፍርስዋ ንከተማይ ድማ ከቃጽልዋ እዮም ንህዝበይ ድማ ከጥፍኡ እዮም ኢሉ ብእግዚኣብሔር ምድጋፍ እምቢ ኢሉ ነቲ ጣዖት ዘምልኽ ንእግዚኣብሔር ዘይፈልጥ ኣብ ልዕሊ እግዚኣብሔር እውን ናይ ዓመፃ ቃል ዝተናገረ ሰናክሬም ንኡ ሰገደሉ ንኡ እውን ተንበርክኸሉ። ሎሚ እውን ካብ ፍርሓት ዝተልዓለ ሰባት ከምዚ ክገብሩና እዮም እዚ ድማ ኣብ ልዕሊና ክፍጽሙ እዮም ኢልና ንኣምላኽና ቅዱስ እግዚኣብሔር ምግዛእ ገዲፍና ንኦም ዝተንበርክኽና ብዙሓት ኢና። ነገር ግን ክነስተውዕል ይግባእ። ልዕሊቶም ዘጭንቑና ሰባት ንኹሉ ነገር ዝገዝእ ካብ ኩሉ ነገር ዘድሕን ኣምላኽና ቅዱስ እግዚኣብሔር እዩ። ካብ መከራ ዝተልዓለ ሃይማኖቶም ዝክሓዱ ፈጣሪኦም ዝረስዑ
ካብ ማህበረ ቤተ ክርስቲያን ዝወፁ እኮ ሎሞ ብዙሓት እዮም ወገናተይ። ስለዚ ሕዝቅያስ ንጉስ ፈሪሑ በዲለ እየ ኢሉ ተናገረ። በዲለ እየ ዝብል ዘሎን እግዚኣብሔር ይኾነን ንአሶር ንጉስ ዝኾነ ንሰናክሬም እዩ። ግብሪ እውን ገበረ። ግብሪ ክግበር እንተሎ ካብቲ ናይ ቤተ መቅደስ ተለቢጡ ዝነበረ ወርቂ እዩ ወሲዱ ንአሶር ንጉስ ሂብዎ ማለት እዩ። እዚ ናይ ቤተ መቅደስ ዝኾነ ወርቂ ወሲዱ ብሩር ወሲዱ ንኡ ክግብረሉ ኣይግባኢ ነይሩ። እቲ ናይ ቤተ መቅደስ ዝኾነ ነዋያት ንዘይ አምኑ ሕሊፉ እውን ክህብ ከም ዘይግብኦ ክፈልጥ ክርዳእ ነይሩዎ። ነገር ግን ብድፍረት ኮይኑ ሕዝቅያስ ንጉስ ግን ነቲ ናይ ሰናክሬም ንጉስ ድማ ሃቦም። ወገናተይ እቲ ናይ እግዚኣብሔር ነዋያተ ቅዱሳን እሕሊፍና ናይ አሕዛባውያን ክህቦም እንተለና ዘይድሊ ተግባር ክንፍጽም እንተለና እግዚኣብሔር ከም ዝቐጽዐና ክንፈልጥ ከምኡውን ክንርዳእ እዩ ዝግብአና። ኣብዚ ኣብ ትንቢተ ዳንኤል ምዕራፍ 5 ቁጽሪ 1 ክናንብብ እንተለና ኣብቲ ዘመን እሱ ንጉስ ዝነበረ ወዲ ናቡከደነፆር ዝገበሮ ተግባር እንታይ ምዃኑ ነቢዩ ዳንኤል ይነግረና እዩ። ንጉስ ብልጣሶር ንሹሕ መኳንንቱ ዓብዪ ምሳሕ ገበረሎም። ኣብ ቅድሚቶም ሹሕ ድማ ወይኒ ሰቲ ነበረ። ንጉስ ብልጣሶር ወይኒ ምስ ጣዓመ ንሱን መኳንንቱን ኣንእስቱን ዕቁባቱን ብኡ ምእንቲ ክሰትዩ ነታ ኣቦኡ ናቡከደነፆር ካብ ቤተ መቅደስ ኢየሩሳሌም ዝወሰዶ ኣቑሑን ወርቅን ብሩርን ከምጽኡ ኣዘዘ። ሽዑ ነቲ ካብቲ ኣብ ኢየሩሳሌም ዝነበረ ቤተ መቅደስ ቤተ ኣምላኽ ዝወሰድዎ ኣቕሓ ወርቂ ኣምጽኡ እዩ ዝብል። ስለዚ እዞም ኣቕሓ እዚኦም ኣምጽእዎም ኢሉ ብልጣሶር ወዲ ንጉስ ናቡከደነፆር እዩ ኣምጽእዎም ኢሉ ተናጊሩ ብትዕቢት ኮይኑ ማለት እግዚአብሔር ነዋያተ ቅዱሳት እዮም። ነገር ግን ኣምጽእዎም ኢሉ እቲ ናይ ቤተ መቅደስ እቶም ኣቑሑ ወርቅን ብሩርን ድማ ኣምጽእዎም። ብኡ ድማ ወይኒ ክሰትይሉ እዮም እቶም መኳንንቲ ኣንእስቱ ከምኡውን ዕቁባቱ ብኡ ገይሮም ምእንቲ ወይኒ ክሰትዩ እዮም። ብኡ ገይሮም ወርቂ ክሰትዩ ብቲ ወርቂ እሱ ክሰትዩ እንተለዉ ብቲ ብሩር ብነሃስ ብሓጺን ድማ ብዕንፀይቲ ዝኣምኑ እዮም ንሶም። ነገር ግን እቶም ናይ እግዚአብሔር ነዋያተ ቅዱሳት ኣምጽኡ ኢሎም ነቶም ኣማልኽቶም ንጣዖት ድማ የመስግኑ ነበሩ። በታ ሰዓት እቲኣ ኣብ ልቕሉቕ መንደቕ ኣዳራሽ ንጉስ ኣብ መንጸር እቲ ቀዋሚ ቀንዲል ኣጻብዕቲ ኢድ ሰብ ወፂአን ጸሓፋ እዩ ዝብል። ኣብዚ ግዜ እዚ እቲ ንጉስ ብልጣሶር ድማ መልክዑ ተቐየረ፣ ሓሳባቱ ከዓ ጨነቆ፣ ጀማወቱ ሕቁ ድማ ላሕለሐ፣ ኣብራኹ እውን አንቀጥቀጠ እዩ ዝብል። ስለዚ ብድፍረት ዘይድሊ ነገር እዩ ገይሩ። ኣቦይ ናቡከደነፆር ካብ ኢየሩሳሌም ዘምጽኦም ናይ ቤተ መቅደስ ኣቑሑ ብብሩርን ብወርቅን ዝተሰርሑ ኣምጽእዎም ኢሉ ብድፍረት ስጋዊ ነገር ኣብ ልዕሊኦም ድማ ይፍጽም ስለ ዝነበረ እግዚአብሔር ድማ ክቐስፎ እንተሎ ኣብዚ ንምልክት ኢና ማለት ናይ ቤተ ክርስቲያን ነዋያተ ቅዱሳን ንስጋዊ ኣገልግሎት ክነውዕሎም ከም ዘይግባእ ቅድስት ቤተ ክርስቲያን ተምህረና። እዚ ምዃኑ ክንፈልጥን ክንርዳእን ድማ ይግብአና ማለት እዩ። እዚ ንጉስ እዚ ብልጣሶር ግን ዘይድሊ ተግባር ብድፍረት ክፍጽም እንተሎ ኣብዚ ተመልኪትና ኢና። እግዚአብሔር ድማ ሰውነቱ ሁሉ ክንቅጥቀጥ ኣብራኹ ሁሉ ሓይሊ ክስእን ድማ መልክዑ ድማ ክቕየር ክኣለ። ብድሕር እዚ ሕልሚ ዝፈትሑ ኣስማተኛታት ጠንቆልቲ ዝተባሃሉ ከለዳውያን ድማ ነይሮም። እዚ ነገር እዚ እንታይ እዩ ኢሉ ድማ ሓተቱ። ምክንያቱ ኣብቲ መንደቕ ፊት ለፊቱ ዝተጻሕፈ ማኔ ቴቄል ፋሬስ ዝብል ቃል እዩ ነይሩ ማለት እዩ። ነገር ግን እዞም ኣስማተኛታት ጠንቆልቲ ከለዳውያን ድማ እዚ ነገር እዚ ክፈትሕዎ ይኽኣሉ። እቲ ንጉስ ድማ እንታይ ኮይኑ ተጨኒቁ ማለት እዩ። ኣብዚ ግዜ እዚ ክጭነቕ እንተሎ እቶም መኳንንቲ ድማ ከምዚ ኢሎም ተናገሩ። መንፈስ ቅዱሳን ኣማልኽቲ ዘለዎ ሰብኣይ ኣብ መንግስትኻ ኣሎ። ንሱ ብዘመን ኣቦኻ ምስትውዓልን ፍልጠትን ከምቲ ጥበብ ኣማልኽቲ ዝኾነ ጥበብ ተረኺቡ እዩ ካብኡ ጥበበኛ ዝኾነ ሰብ እኒኦ እዩ ኢሎሞ ሽሙ ድማ ዳንኤል እዩ ዝበሃል ኢሎም ንነቢዩ ዳንኤል ድማ ኣምጽዎ። ኣብ ቅድሚ እቲ ንጉስ ድማ ቀሪቡ ነቢዩ ዳንኤል ከምዚ ኢሉ ተናገሩ። እዚ
ናይ እግዚኣብሔር ኢድያ ጽሒፋቱ ዘላ ንስኻ ድማ ክተስተውዕል ይግብአካ ነይሩ ብትዕቢት ልቢ ኾይንኻ ኣምላኽ ቅዱስ እግዚኣብሔር ክተኽብሮ ይኸኣልኻይ ብድፍረት እውን ናይ ቤተ መቅደስ ነዋያተ ቅዱሳን ንስጋዊ ኣገልግሎትኻ ድማ ኣውዒልኻ ኢኻ ንጉስ ኣቦኻ ናቡከደነፆር መንግስቱ ክዓቢ ክብሪ ግርማን እግዚኣብሔር ሂብዎ ነገር ግን ተዓቢዩ እግዚኣብሔር ድማ ዋሪድዎ እዩ እንስሳ ክኾን ገይርዎ ከም ብዕራይ እውን ሰዓር ክበልዕ ገይርዎ እዩ ስጉኡ እውን ብኣውሊ ሰማይ ክጥልቂ እግዚኣብሔር ገይሩ እዩ ንስኻ ብልጣሶር ወድኻ ዓዙ ኩሉ እናፈለጥኻ ልብኻ እንታይ ግበርኻይ ኣይትሕትኻይ ርእስኻ ድማ ኣልዕልኻ ብቅድሚ እግዚኣብሔር ካብ ቤተ መቅደስ ዝመጹ ኣቑሑ ድማ እንታይ ጌርካ ኣብ ልዕልዮም ዘየድሊ ወይኒ ሰቲኻሎም ስጋዊ ነገር ድማ ክፍጸም ጌርካ ኢኻ ስለዚ ዝዝረአየ ኣምላኽ ቅዱስ እግዚኣብሔር ነቲ ህይወትኻን ናብራኻን ኣብ ኢዱ ሒዙ ዘሎ ኣምላክ የኽበርካዮን ኢሉ ተናገረ ህይወትና ናብራና ኩሉ ነገር ኣብ ኢዱ ዝሓዘ ኣምላኽና ቅዱስ እግዚኣብሔር እዩ እዛ ኣምላኽና ቅዱስ እግዚኣብሔር ንኩሉ ፈጢሩ ዝገዝእ ኣምላክ እዩ ንኡ ክነኽብሮ ብትሕትና ልቦና ኮይና ድማ ክንጓዓዝ ከም ዝግብአና ቅዱስ ቤተ ክርስቲያን ተምህረና ንዙ እዩ እዚ ግን ብትዕቢት ልቢ ኮይኑ ወይኑ እውን ሰትዩ መኳንንቱ እውን ክሕጉስ ኢሉ ናብ ቤተ ክርስቲያን ንዋያተ ቅዱሳን ዘየድሊ ኣገልግሎት ንከገልግሉ ድማ ገይሩ እዩ ብስጋዊ ነገር መንፈሳዊ ነገር ይክፍጸመሎም ዝግብአ እምበር ስጋዊ ነገር ወይኑ ገይሩ ኣብኡ ክሰቲ እንተሎ ክስሕቕ ክጫወት እንተሎ ሰሓቁ ናብ ሓዘን እዩ ተቐይሩ እዛ ጽሕፍቲ ማኔ ቴቄል ፋሪስያ ትብል ትርጉሙ ድማ እዘን ቃላት ከምዚ እዩ ኢሉ ተናገሮ ማኔ እግዚኣብሔር ንመዓልትታ መንግስትኻ ጸብጺውዎ እዩ ንመንግስትኻ ከዓ ወዲእዎ እዩ በሎ ተቄል ድማ ብሚዛን ተመዚንኻ ቀሊልኻ ተረኸብኻ ማለት እዩ ፋሬስ ድማ መንግስትኻ ተመቂላ ንሰብ ሜዶን ፋርስን ተዋሂባ እያ ማለት እዩ ኢሉ ተናገሩ ስለዚ መንግስትኻ ሁሉ ተወዲኡ እዩ መንግስትኻ ዝተወድአሉ ምኽንያት ድማ እቲ እግዚኣብሔር ዘኽበረካ ክትነግስ ዝገበረካ ንስኻ ግን ነቲ ናይ ቤተ መቅደስ ዝነበሩ ነዋያት እንታይ ጌርካ ንስጋዊ ነገር ስለ ዘውዕልካ ኣምላኽ ቅዱስ እግዚኣብሔር ንመንግስትኻ ጸብጺውዎ ከምኡ እውን ወዲእዎ ብሚዛን ድማ ተመዚንካ ቀሊልካ ተረኺብካ መንግስትኻ እውን ንፋርስ ንሜዶን ድማ ተዋሂቡ እዩ ካብዚ እግዚኣብሔር ይሰውረና ወገናተይ ስለዚ ብከምዚ ምኽንያት ብልጣሶር ንጉስ እንታይ ኮይኑ እዩ ወዲ ናቡከደነፆር ተቐሲፉ እዩ ማለት እዩ ብታ መዓልቲ ሳውን ከምዚ ሞተ እዩ ቅዱስ መጽሓፍ ትንቢተ ዳንኤል ምዕራፍ 5 ካብ ቁጽሪ 1 እስካብ 31 ጀሚርና ክናንብብ እንተለና ተታሪኩ ብስፍሓት እንረኽቦ ማለት እዩ ስለዚ ናይ ቤተ ክርስቲያን ነዋያተ ቅዱሳን ብጥንቃቄ እዩ ክንሕዞም ዝግብአና ናይ ቤተ ክርስቲያን ነዋያተ ቅዱሳን ጽንሃን እዩ መቆምያን እዩ ከበሮን እዩ ከም ድሌትና ይኹን ናይ እንጥቀመሎም ሓደ ሰባት ብድፍረት ክጥቀሙሎም እንተለው ንምልከት ኢና ማለት እዩ እዞም ነገራት እዚኦም ነዋያተ ቅዱሳን ግን እግዚአብሔር እናገልግለሉ እግዚአብሔር እናመስግነሉ ምዃኑ ክንፈልጥ ክንርዳእ ይግብአና ከበሮ ክንርኢ እንተለና ዝናገር ስለ እግዚአብሔር እዩ እቲ ዓውይን እዩ ና ከበሮ ክንሪኦ እንተለና ክንወቅዖ እንተለና ዓውይን እዩ ናይ እግዚአብሔር ነገር ክምርመር ከም ዘይኽእል እታ ንእሽተይ ለላ ድማ ካብ ቅዱስተ ቅዱሳን ካብ ድንግል ማርያም ኣብ ጸቢብ ደረት ብንእሽተይ ማህፀን ክርስቶስ መድኃኒት ንሱ ኢየሱስ ክርስቶስ ከም ዝተወሰነ ዝናገር እዩ ማለት እዩ ከምኡ እውን ትከበሮ ውሽጡ እንታይ እዩ ባዶ እዩ እሱ ድማ መቃብር እዩ ኣብ ውሽጡ ድማ ሰለስተ እማን ይግበር እዩ ሽዋሕ ልብልን እኒአዋ ማለት ስለዚ እዚ ሰለስተ መዓልቲ ሰለስተ ሌሊት ኣብ መቃብር ምንባሩ ከምኡ እውን ክንሪኦ እንተለና ትከበሮ ዝስራሕ ጨርቂ እውን እኒኦ ዝተኸደኑ ኣብ ዓርቢ ስቕለት ዝተኸደና ከሌሜዳ ትበሃል ክዳን እያ ማለት እዩ ከምኡ እውን ብቆርበት ዝተሰርሐ ተጠላለፈ ብቆርበት ዝተሰርሐ እዩ ማለት እዩ እዚ ማለት ድማ ጎይታና መድኃኒትና ኢየሱስ ክርስቶስ ክገርፍዎ እንተለው ስጉኡ ከምኡ ከም ዝኾነ እና ስለ ግርፋቱ 666 ተገሪፉ ዝባኑ ድማ ከምኡ ከም ዝኾነ ኢና እንናገር ስለዚ ነገረ ስቕለቱ ናይ እግዚአብሔር ነገር እውን ክምርመር ሃም ለይኽእል እቲ ቃል ድማ መጽኡ ስጋ ሃም ዝኾነ ኣብ ማህፀን ድንግል ድማ ከም ዝሓደረ እንምስክረሉ እንናገረሉ እዩ ከምኡ እውን እቲ ኸበሮ ኣብ ሕቕና ጌርና
እንሕዞ ድማ መትሐዝን እዩ እትከወሮ እሱ ድማ አይሁን ንዑ እንታይ ዝገበርሉ ዝገረፍሉ ዝተገረፈሉ ምዃኑ ቅዱስ ቤተክርስቲያን ትነግረና ብብዙሕ ሚስጥር እውን ስለ ከበሮ ትነግረና ከምኡ እውን ተርድእና እያ ማለት እዩ ከምኡ እውን ጸናጽል ክንርኢ እንተለና እቶም ጸናጽል ክልተ ጠጠው ዝበሉ እኒአው እቶም ብሉይ ኪዳን ሓዱሽ ኪዳን ማለት እዩ ከምኡ እውን እቶም ሽዋሕ ዝበሉ ናይ ጸናጽል ዝሕዙ ድማ መስመራት ክንሪኦም እንተለና ክብልዓል እኒኦ ካብኡ ክልተ ልሕዙ እውን እኒአው ማለት እዩ እዚ ማለት ህገ ልቦና ህገ ኦሪትና ህገ ወንጌል ምዃኑ ሊቃውንቲ ቤተክርስቲያን ይነግሩና ከምኡ እውን ዝጸናጽል እዚ ሚስጥረ ስላሴ እውን ከም ዝናገር ሊቃውንቲ ቤተክርስቲያን የረድኡ ከምኡ እውን ይናገሩ እዮም ማለት ጽንሃ እውን ክሪንሪኦ እንተለና ስለ ጎይታና መድኃኒትና ኢየሱስ ክርስቶስን ቤትና ቅዱስ ቅዱሳን ድንግል ማርያም መለኮት ዝኾነ ሓው ዝኾነ ኣብ ማህፀና ድማ ከም ዝተሸከመት እዚ ሚስጥር እዚ ነገረ ማርያም ነገረ ስጋዊ ከም ዝናገር ነገረ ተዋህዶ ከም ዝናገር ቅዱስ ቤተክርስቲያን ተምረና ትነግረና እያ አትሮንስ እውን ክንሪኦ እንተለና ስለ እግዚአብሔር ከም ልናገር ስለ ቤትና ድንግል ማርያም ከም ዝናገር እዞም ነዋያተ ቅዱሳን ቅዱስ ቤተክርስቲያን ብስፍሓትም ብምልአትም ጌራ ተረድእና ከምኡ እውን ትነግረና እያ ስለዚ እንጥቀሞም ናይ ቤተክርስቲያን ነዋያተ ቅዱሳን እንታይ ምዃኖም ክንፈልጥ ክንርዳእ ይግብአና ነገር ግን ሰቆይና እናቅልሎም ክንኾን ከም ዘይግብአና ምፍላጥ ምርዳእ የድሊ እዚ ንጉስ እዚ ግን እንታይ ገይሩ አቃሊሉ ማለት እዩ ብልጣሶር ንጉስ ዝበጽሖ ነገር ክንምልከት እንተለና ድማ ተቀሲፉ እዩ በሚዛን ተመዚንካ ቀሊልካ ተረኺብካ ስለዚ ንግስናኻ ክወስድዎ እዮም ንፋርስ እውን ተዋሂቡ እግዚአብሔር በሚዛኑ ከዝተዝምዝነናስ ሐሚል በለ ሚዛን ይክልወና ልኽእል ብስጋው ልክዕዩ 60 70 80 ልዕልዩ ክንምዘን ንኾን ንኽእል ኢና ነፍስና ግን ተትምዘን እንዳይናይ ጽድቅ ሰሪሓ ትኾን በእግዚአብሔር ኢድ ተመዚናስ እንዳይናይ ናይ ጽድቅ ስራሕ ሰሪሕና ንኾን ትሩፋት ተግባራት ፈጽምና ንኾን ወገናት ስለዚህ ናይ ክርስቲያና ምግባር ጽድቅ ክንፈጽም ክንሰርሕ ይግብአና ነዋያተ ቅዱሳንና ድማ እንታይ ምዃኑም ክንፈልጦም ይግባእ እምበር ሓደ ሰብ ነው ኣብ ልዕሊ ከወረ ከፍ ልብል ነው ሓደ ሰብ ነው ጽንሃ መቆሚያ ከም ድሌቱ ልገብር ሰብ ነው እዚ ምስተውዓል ልብ ምባል የድሊ እዩ ማለት እዩ እዞም ዘቃለሉ ሰባት እዚኦም ድማ ብትዕቢት ልተደፋፈሩ ክቅሰፉ እንተለው ኣብ ቅዱስ መጽሓፍ ይነግረናይ በሚዛን ተመዚና ቀሊልና ምእንቲ ከይንርከብ ሕጉን ትእዛዙን እናፈጸምና ክንጓዓዝ ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹንልና ስለዚ እዚ ንጉስ እዚ ሕዝቅያስ እውን እቲ ናይ ቤተ መቅደስ ዝነበሩ ወርቅታትን ብርታትን ነቲ ዝኣምን ንጉስ አሶር ድማ ሂብዎ እዩ ማለት እዩ አውዚ ግዜ እዚ ድማ እግዚአብሔር አምላክ ሓዚኑ እዩ ማለት እዩ በቲ ዝኣምን ንጉስ ሰናክሬም ድማ ንክግዛ ብእውን ንክጭነቅ እግዚአብሔር ገይሩ እዩ ማለት እዩ በድሕሪኡ እውን እቲ ዝኣመንካዮ እምንቶኻ አበይኒኦ አምላክኻ ግብሬ ግብር ኢልካ እምቢ ኢልካኒ ንመን ተኣማሚንካ ኢኻ ኢሉ መልእኽቲ ድማ ልኢኹሉ እዩ አውዚ ካልኣይ መጽሓፈ ነገሥት ምዕራፍ 18 ቁጽሪ 34 ድማ ከነነብብ እንተለና ከምዚ ኢሉ እዩ ተናጊርዎ ካብ ሁሎም አማልክት ንሃገሮም ካብ ኢዴ ዘድሕኖም ኣየኖም እዮም እግዚአብሔር ንኢየሩሳሌም ካብ ኢዴ ከድሕና ዝኽእል ደኣ ከመይ ገይሩ እዩ ኢሉ መልእኽቲ እንታይ ገይሩ ልኢኹሉ እዩ ኣብ ልዕሊ እግዚአብሔር ዘየድሊ ቃል ክናገር እንተሎ እግዚአብሔር እውን ክጻረፍ እንተሎ ብትዕቢቱ ኮይኑ ብሰራዊቱ ተመኪሑ ክናገር እንተሎ ንጉስ አሶር ሰናክሬም አውዚ ግዜ እዚ ንጉስ ሕዝቅያስ አምላኹ ክጽረፍ እንተሎ ንአምላኹ ድማ እዚ ንጉስ እዚ ከቃልል እንተሎ ክዳኑ ቀዲዱ ወጮ ተኸዲኑ ናብ ቤተ እግዚአብሔር ድማ ኣትዩ እዩ ናብ ቤተ እግዚአብሔር ኣትዩ ድማ ናብ ነቢዩ ኢሳይያስ ወዲ አሞጽ ድማ መልእኽተኛታት ልኢኹ እዩ ከምዚ ድማ በለ እዛ መዓልቲ እዚኣ መዓልቲ ጭንቅን መከራን ውርደትን እያ ህፃናት ዝውለድሉ ግዜ በፂሑ ንምውላድ ግን ሓይሊ የለን ንጉስ አሶር ድማ ኣብ ልዕሊ እግዚአብሔር ጸርፊ ክጻረፍ እንተሎ ኣብ ልዕሊ እግዚአብሔር ድማ ይዕምጽሎ እዩ ስለዚ ተጨኒቀ እየ እንታይ ክገብርኒ ኢሉ ናብ ነቢዩ ኢሳይያስ ድማ መልእኽተኛታት ልኢኹ እዩ ዘጭንቕ መዓልቲ ናይ መከራን ናይ ውርደትን ግዜ እዩ በለ ሎሙ ዘጭንቕ መዓልትን ናይ መከራና ውርደትን ግዜ ኢና ዘለና ወገናተይ
ኣብ እግዚኣብሔር ተመሊስና እንምህለለሉ እንበኺየሉ ግዜ እዩ። እዚ ንጉስ እዚ እውን ናብ እግዚኣብሔር ቤተ መቅደስ ኣትዩ ጸሎቱ ድማ እናጸለየ መልእኽቲ ድማ ናብቲ ናብ እግዚኣብሔር ነቢዩ ዝኾነ እግዚኣብሔር ድማ ዝናገሮ ናይ እግዚኣብሔር ልኡኽ ዝኾነ ኢሳይያስ መልእኽቲ ለኣኸ። ኣብዚ ግዜ እዚ ነቢዩ ኢሳይያስ ድማ ከም ዝበሎ እግዚኣብሔር ከምዚ ይብል ኣሎ ኢልኩም ንገርዎ። በታ ሓሽከር ንጉስ ኣሶር ክጻረፉን ዝሰማዕኻዮ ነገር ኣይትፍራሕ፣ እንሆ ኣብ ልዕሊኡ መንፈስ ክሰድድ እየ፣ ወረውን ክሰምዕ እዩ፣ ናብ ሃገሩ ድማ ክምለስ እዩ፣ ኣብ ሃገሩ እውን ብሰይፊ ከም ዝወድቕ ክገብሮ እየ በልዎ በሎም። ነቢዩ ኢሳይያስ እግዚኣብሔር ዝናገሮ ቃል ነቶም ልኡኻት ንጉስ ሕዝቅያስ ድማ ተናጊርዎ እዩ። ኣይትፍራሕ ይብለካ ኣሎ እግዚአብሔር የትፍራሕ ይብለካ ኣሎ፣ ኣይትደንግጽ ይብለካ ኣሎ። በቲ ንጉስ ኣሶር ዝጻረፎ ዘሎ ጸርፊ ሰሚዕኻ ኣይትፍራሕ፣ ሎሚ እኳ ኣምላኹም እግዚኣብሔር ኣበ እዩ እናበሉ ዝጻረፉን ዘፍራሕርሑና ሰባት እኮ እኒአው እዮም። ኣምላኹም ተትህልው እዚ መከራ እዚ ንምንታይ በጽሒኩም? እዚ ስደት እዚ ዝኩሉ ነገር ኣብ ልዕሊኹም ዝኾን ለሎስ ኣምላኽኩም ተሃልዩ ሓያል ኣምላክ ተኾይኑ ንምንታይ ኾይኑ ኢሎም እኮ ዘየድሊ ቃላት ዝናገሩ ንልብና ዘድንግጽ ንውሽጥና ድማ ጅማውትና ክፈላሊ ዝኽእል ቃል ዝናገሩ ሰባት እኒአው። ልበ ኣምላክ ዳዊት እውን ኣምላክኻ ኣበይ እኒኦ ይብሉኒ፣ ነፍሰይ እውን ደንገዘት፣ ውሽጠይ እውን ተጨነቁ እናበለ ናብ ኣምላኹ ናብ እግዚኣብሔር ክልምን እንተሎ ንምልከት ኢና። ነገር ግን ኣምላኸይ ቅዱስ እግዚኣብሔር መጸጊዕየ እዩ ክብል እንተሎ ድማ ንምልከት ኢና። እዞም ሰባት እዚኦም ከምኡ ዝብል ቃል ክናገሩና እንተለዉ ልብና ብእግዚኣብሔር ክጸንዕ ይግብኦ። መድኃኒተይ መጸጊዕየ ንሱ ኣምላኸይ ቅዱስ እግዚኣብሔር እዩ። ነቢዩ ኢሳይያስ እውን ከም ዝበሎ ብቲ ዝሰማዕኻዮ ነገር ሁሉ ኣይትፍራሕ ይብለካ ኣሎ እግዚአብሔር። ኣምላኽና ቅዱስ እግዚአብሔር ኣይትፍርሑ፣ ኣይትደንግጹ፣ ኣይትተሃወኹ ኢሉ ይነግረና እዩ። ኣብዚ ኣብ ዮሐንስ ወንጌል ምዕራፍ 14 ቁጥሪ 1 ኣይትተሃወኹ፣ ልብኹም ኣይደንግጽ፣ ኣይተሃወኽ፣ በኣይ እመኑ በኣበይ እውን እመኑ ኢሉ ይነግረና እዩ። ስለዚ ዝህውኽ ዘጨንቕ ነገር ክናገሩና እንተለዉ ብጭንቀት ብዝህውኽ መንፈስ ኮይና ተስፋ ቆሪጽና እዋ ሓቆም እዮም ኢልና ካብ መከራ ዝተልዓለ ንሱ ምሳና ተትኾን ኣምላኽና ተትህልውማ እዚ ነገር እዚ የምኾነ ነይሩ ኣምላኽ ካበይ እኒኦ ላብል ናብ ድፍረት ኣነጋግራ ከይንኸድ ከም ሰናክሬም ድማ ተሓሳስባና ልክ ይኾን ልብና ብእግዚአብሔር ክጸንዕ እዩ ዝግባእ። ሓና እሞ ለሳሙኤል እውን ልበይ ብመን ጸንዐ በለት፣ ብእግዚአብሔር ጸንዐ ኢላ ተናገረ። ስለዚ ልብና ብእግዚአብሔር ክጸንዕ፣ እቶም ዝናገሩና ሰባት ድማ መዓልቲ ፍርዲ ከም ዘለዎም እግዚኣብሔር እንተደንጎየ እኳ ዝቅድሞ ከምዘየለ ክንፈልጥ ክንርዳእ ይግበአና። ስለዚ ንዓይ ክጸርፉን እንተለዉ ዝሰማዕኻዮ ነገር ብኡ ኣይትፍራሕ ኢኻ፣ ስለዚ መንፈሰይ ናብኦም ክሰድድ እየ፣ ብሰይፊ ከም ዝወድቁ ክገብሮም እየ ኢሉ እግዚኣብሔር ክናገር እንተሎ ብነብዩ ገይሩ ኣብዚ ንምልከት ኢና ንርኢ ኢና ማለት እዩ። ንጉስ ሕዝቅያስ ድማ ናብ ቤተ መቅደስ ኣትዩ ድማ ቅድሚ እግዚአብሔር ኢዱ ዘርጊሑ ከምዚ ኢሉ ጸለየ። ኣታብ ክሪቤል እትቕመጥ እግዚአብሔር ኣምላክ እስራኤል ኣምላኽ ኩለን መንግስታት ምድርን ንስኻ ቤንኻ ኢኻ፣ ንሰማይን ንምድርን ንስኻ ፈጠርኻያ። ኦ እግዚአብሔር ኣእዛንኻ ዝምቢልካ ስማዕ፣ ኦ እግዚአብሔር ዕንትኻ ቋሕ ኣቢልካ ድማ ርአ። ነቲ ንዓኻ ንህያው እግዚአብሔር ክጻረፍ ኢሉ ዝለኣኾ ቃል ሰናክሬም ከዓ ስማዕ ኢሉ ንጉስ ሕዝቅያስ ድማ ጸሊ እዩ። ስለዚ ዘጭንቁና መከራ ፈተና ከምጽኡ እንተለው ኣምላኽኩም ኣበይ እኒኦ እናበሉ ካብ ኣምላኽና ካብ እግዚአብሔር ክፈልዩና ከምኡውን እምንቶና ተስፋ ናብ እግዚአብሔር ከይንገብር ዝገብሩና ሰባት ኣብ ልዕሌና ከቢድ ዝኾነ ሸኽሚ ከምጽኡ እንተለው ከም ንጉስ ሕዝቅያስ ናብ ኣምላኽና ናብ እግዚአብሔር ኢድና ዘርጊሕና ክንጽሊ ይግብአና ኣብ ቅድሚ እግዚአብሔር። ንጉሰ ሰማይ ወምድሪ ንስኻ ኢኻ ኣምላኸይ ቅዱስ እግዚአብሔር፣ ኣዕንትኻ ቋሕ ኣብል ኣእዛንኻ ድማ ዝምቢልካ ንቃለይ እንታይ ግበር ስማዕ፣ ኣብ ልዕሊኻ ዝናገርዎ ዘለው ቃላት እውን ኣድምጽ እናበልና ናብ ኣምላኽና ናብ እግዚአብሔር ክንጽሊ ይግብአና ማለት። ጸሎት ሕዝቅያስ
ምጸለየ ድማ ኣምላኽ ቅዱስ እግዚኣብሔር ንሕዝቅያስ ንጉስ ጸሎቱ እንታይ ገይርዎ እዩ ሰሚዕዎ እዩ ማለት እዩ። ኣብዚ ኣብ ካልኣይ መጽሓፈ ነገሥት ምዕራፍ 19 ቁጽሪ 20 ክንምልከት እንተለና ሽዑ ኢሳይያስ ወዲ ኣሞጽ ናብ ኢሳይያስ ከምዚ ኢሉ ልኢኹ እግዚኣብሔር ኣምላኽ እስራኤል ነቲ ብዛዕባ ሰናክሬም ንጉስ ኣሶር ዝለመንካዮ ሰሚዐካ ኣለኹ እዩ ዝብል። ዝለመናዮ ጸሎት ኩሉ ኣምላኽና ቅዱስ እግዚኣብሔር ይስምዐና ወገናት። ሎሚ ኣብ ገዛና ኮይና ተዓጽዩና እናበኸና ናብኡ እንልምኖ ጸሎት ኩሉ ኣምላኽና ቅዱስ እግዚኣብሔር ይምልከት እዩ ይርኢ እዩ። ሎሚ ኣምላኽኩም ኣበይኒኡ ክርስቲያን ኮይንኩም ናይ ክርስቶስ ተኸተልቲ ኮይንኩም እዚ መከራ ፈተና በፂሕኩም እዩ እዚ ዕፅዋን ክባን ዝበፅሐኩም ዘሎ ንዑ ኣሚንኩም ድሕሪ ኮይንኩም ንምንታይ ካብኡ ዘየናገፈኩም እግዚኣብሔር እናበሉ ዝናገሩ ሰባት እዩ። ናብ እግዚአብሔር ኣምላኽና ብፍጹም ልቢ ኮይንና ምሪርና ክንበኪ እንተለና ንብዓትና ተመልከት መልሲ ድማ ሃበና ክንብል እንተለና እግዚአብሔር ከም ንጉስ ሕዝቅያስ ጸሎትና ከም ዝሰምዕ ክንፈልጥ ክንርዳእ ይግብአና። ነገር ግን ሰባት ከምኡ ክብሉና እንተለው ጌጽና ዝኾነ ኣምላኽና ቅዱስ እግዚአብሔር ገዲፍና እወ ሓቅኹም ኢኹም ኢልና ብስሕተት መንገዲ ንጓዓዝ እንድሕር ኮይንና ግን ናብ ጥፍኣት ንጓዓዝ ምዃንና ክንፈልጥ ክንርዳእ ይግብአና ማለት። ስለዚ ንጉስ ሕዝቅያስ ጸሎቱ ጸልዩ እግዚኣብሔር ኣምላኽ ድማ ጸሎትካ ሰሚዐካ እየ ኢሉ እቲ ነቢዩ ኢሳይያስ ድማ መልእኽቲ ለኣኸ ዝጸረፍካዮን ዘላገጽካሉን ንመን ኢኻ ድምፅኻ ዓወቢልካ ዕንትኻ ንላዕሊ ቋሕ ዘብልካሉ ናብ መን ኢኻ ናብቲ ኣምላኽ ናይ እስራኤል ቅዱስ ኢኻ። ስለዚ ኣምላኽ ቅዱስ እግዚኣብሔር እዚ ሰናክሬም ንጉስ ናይ ኣሶር ክናገር እንተሎ ዝተጻረፉ ጸርፊ ዘላገጾ ንመን ምዃኑ ዕንቱ ቋሕ ኣቢሉ ዝተናገሮ ንመን ምዃኑ እግዚኣብሔር ክናገር እንተሎ ንዓ እዩ። ስለዚ ንዓይ ከምዚ ኢልካ ስለልተናገርካ ድማ ኢሉ እግዚአብሔር ኣነ ግን ምቕማጥኻን ምውፃእኻን ምእታውኻን ኣባይ ዝተቆጣዕኻዮ ምቁጣዕን ፈሊጥ ኣለኹ። ቁጣዕኻን ትዕቢትኻን ናብ እዝነይ በፂሑ እዩ እሞ መቕሉበይ ኣብ ምጫኻ ልጓመይ ኣብ ከናፍርካ ክገብር እየ ብታ ዝመጻኻላ መንገዲ ድማ ክመልሰካ እየ ኢሉ እግዚኣብሔር ተናጊሩ እዩ። ስለዚ ናፍታ ንጉስ ሕዝቅያስ ዘለዋ ከተማ ይሁዳ ሰናክሬም ከምዚ ኣቱ ኣምላኽ ቅዱስ እግዚአብሔር ድማ ንሰናክሬም ከም ዝቐስፎ ጸሎቱ ድማ ናይ ሕዝቅያስ ከም ዝተሰምዐ ነጊርዎ እዩ ብነቢዩ ኢሳይያስ ገይሩ ማለት እዩ። ኣብዛ ካልኣይ መጽሓፈ ነገሥት ምዕራፍ 19 ቁጽሪ 32 ክናንብብ እንተለና ስለዚ እውን እግዚአብሔር ስለ ንጉስ ኣሶር ከምዚ ይብል ሰናክሬም ንዛ ከተማ እዚኣ ኣየኣትዋን እዩ ኣብኣ ድማ ፈላጻ ይውርውርን እዩ ዋልታ እውን ኣይምክተላን እዩ መዳየዎ ከዓ ኣይኹምረላን እዩ። እግዚአብሔር ከምዚ ይብል በታ ዝመጸላ መንገዲ ክምለስ እዩ እምበር ነዛ ከተማ እዚኣስ ኣይኣትዋን እዩ። ኣነ ድማ ነዛ ከተማ እዚኣ ምእንቲ ሰመይን ምእንቲ እቲ ዳዊት ባርያይን ኢለ ክኽልላን ከድሕናን እየ በሎ እዩ ዝብል። ስለዚ ኣምላኽ ቅዱስ እግዚአብሔር ናፍታ ከተማ ሰናክሬም ከምዚ ኣቱ ስለ ዳዊት ኢሉ ከምኡውን ስለ ስሙ ኢሉ ኣምላኽ ቅዱስ እግዚአብሔር ከም ዝከላኸላን ከም ዘድሕናን እዩ ኣብዚ ዝነግረና። ስለዚ ኣምላኽና ቅዱስ እግዚአብሔር ንቅዱሳን ዝኣተወሎም ቃል ኪዳን ከም ዝፍጽም እውን ዝነግረና ናይ መጽሓፍ ቅዱስ ክፍሊ እዩ ማለት። ስለዚ ስለ ዳዊት ኢለ ባርያይ ዳዊት ኢለ እዛ ከተማ እዚኣ ክኽልላ እየ ከምኡውን ከድሕና እየ ኢሉ እግዚአብሔር ክናገር እንተሎ እዩ። ስለዚ ቅዱሳን ብቃል ኪዳንኹም ናብ እግዚአብሔር ኣማልዱና ብኣማላድነትኩም ካብ ፈተና ካብ መከራ ክንድሕነኒ ኢና ክንብል እንተለና ናይ ቅዱሳን ጸሎት ሰሚዑ ዝኣተወ ቃል ኪዳን ድማ ኣምላኽና ቅዱስ እግዚአብሔር ተመልኪቱ ካብ ፈተና ካብ መከራ ከም ዘድሕነና ምፍላጥ ምርዳእ የድሊ እዩ። ስለ ቅዱስ ሚካኤል ኢልካ ኣምላኸይ ቅዱስ እግዚአብሔር መሓረኒ ናቱ ኣማላድነት ድማ ምስ ኩላትና ይኹን ክንብል እንተለና ስለ መላእክ ቅዱስ ሚካኤል ዝኣተወ ቃል ኪዳን ኢሉ ኣምላኽና ቅዱስ እግዚአብሔር ካብ ፈተና ካብ መከራ ኩሉ ከም ዘድሕነና ክንፈልጥ ክንርዳእ ይግብአና ማለት እዩ። ስለዚ ሰናክሬም ዝተናገሮ ቃል ዕንቱ ቋሕ ኣቢሉ
ዝተናገሮ ዘላገዞ ዝጸረፎ ሁሉ እግዚአብሔር ከም ዝሰምዐ ከምኡውን እዛ ከተማ እዚኣ ከድሕን ኣየሉ እግዚአብሔር ተናገር ንከተማና ንዓድና ንኩሉ ነገርና ኣምላኽና ካብ ክፉእ ነገር ይኸልለና ካብ ወራሪ ጸላኢ ሁሉ የድሕነና ወገናት ዘድሕን ሁሉ ነገር ክገብር ዝኽእል ቅዱስ ኣምላኽ እግዚአብሔር እዩ ብታለይቲ እቲኣ መልአክ እግዚአብሔር ወፂኡ ኣብ ሰፈር ኣሶራውያን 185,000 ሰባት ቀተለ ንጽባሒቱ አንጊሆም ምስተስኡ ከዓ እነሆ ኩላቶም ሬሳታት ኮይኖም ጸንሑ ሰናክሬም ንጉስ ኣሶር ድማ ተሲኡ ናብ ነነዌ ኸደ ደቁ ድማ ናስራክ ናብ ዝበሃል ክሰግድ ቤት ኣምልኾ ክረኽብዎ እንተለዉ ብሰይፊ ቀተልዎ እዩ ዝብል ስለዚ ናይ ሰናክሬም መወዳእትኡ እዚ እዩ ሰራዊቱ ሰናክሬም ይምካሕ ነበረ ብዙሕ ሰራዊት ስለዘለኒ መን እዩ ከሽንፈኒ ኣቐዲመውን ዝሰራሕኽዎ ስራሕ ሁሉ እኒኦ እዩ ከተማታት ከቃጽል እንተለኹ ንጉስ ሓማትን ንጉስ ኣርፋድን ክቐትሎም እንተለኹ ንጉስ ሄናን ከጥፍኦም እንተለኹ ኣማልኽቶም ከድሕኖም ይኽኣለይ ነገር ግን ንስኻ እውን ኸዚ ከጥፍአካ እየ እናበለ ንሕዝቅያስ እውን የጭንቆ ቅድሚ ኸዚ እውን ዝገበሮ ነገር ሁሉ እናነገረ ልቡ ክጭነቕ ይገብሮ ነይሩ ሕዝቅያስ ግን ናብ ኣምላኹ ናብ እግዚአብሔር ድማ ጸልዩ እዩ እዞም ነገስታት ኣሶር እዚኦም ብዙሕ ነገር ገይሮም እዮም ንከተማታት እውን ኣፍሪሶም እዮም ነገር ግን ናማልኽቶም ክደብሩ እንተለዉ ከምኡ እውን ነቶም ሰባት ከጭንቁ ፈተና ከብጽሑ እንተለዉ ንሳቶም ዝኣምኑ ካብ ዕንጸይትን ካብ እምንን ዝተሰርሐ ብኢድ ሰብ ዝተሰርሐ እዩ ኣማልክቲ ድማ ይኾኒ ዝጠፍኡ ንኡ እዩ ስለዚ ንስኻ እግዚአብሔር ኣምላኽና ኢና ኢኻ ንልምነካ ኣለና ኩሉ መንግስታት ምድሪ ንስኻ እግዚአብሔር ቤንካ ኣምላኽ ከም ዝኾንካ ምእንቲ ክፈልጡ ካብ ኢድ ሰናክሬም እድሕነና ኢሉ ጸልዩ ነይሩ እዩ ሕዝቅያስ ንጉስ ማለት ስለዚ ሰናክሬም መመክሑ ዝገበረ ቅድሚ ኸዚ ብጣዖት ዘምልኹ ዝነበሩ ሰባት ኣማልኽቶም የድሕኖም ከተምኦም ኣቃጺለ ንዓም እውን ማሪኸ ቀቲለዮም እዮም ነቶም ህዝቢ ኣጥፊኦም እየ ስለዚ ንዓኻ እውን ኣምላኸይ ትብሎ ኣየድሕነካ ኢሉ ብትዕቢት ኮይኑ ሰናክሬም ተናጊሩ ነይሩ ሕዝቅያስ ንጉስ ድማ እሳቶም ዘምልኽዎ ዝነበሩ ጣዖታት እዩ ንስኻ ግን ሰማይ ምድሪ ዝፈጠርካ ሓያል ኣምላኽ ኢኻ መንግስታት ምእንቲ ከኽብሩኻ ካብ ሰናክሬም ኢድ እንታይ ግበረና ኣድሕነና ኢሉ ጸለየ ሎሚ ብዙሕ ከም ሰናክሬም ዝበሉ ዘጭንቁና ኣእዳው ኣብ ልዕሌና እኒአዋ እዘን ኣእዳው እዚአን መልአኩ ቅዱስ ሚካኤል ናብ ኩልና ልኢኹ ኣምላኽና ቅዱስ እግዚአብሔር ንከድሕነና ናቱ ቅዱስ ፍቃድ ይኹነልና ስለዚ ብታለይቲ እዚኣ ለይትሳ መልአክ እግዚአብሔር መጽኡ እዩ ነቶም ሰራዊት ንሶም 185,000 ዝኾነ ዝቀተሎም ሓምለ 12 እውን ብለማዓንቲ እናኽብሮ ዓመታዊ ክብረ በዓል መልአኩ ቅዱስ ሚካኤል ንጉስ ሕዝቅያስ ዝረድአሉ ዝሓገዘሉ ትዕቢተኛ ንዝነበረ ሰናክሬም ድማ ዘዋረደሉ ዕለት ምዃኑ ቅድስት ቤተ ክርስቲያን ትነግረና እያ ስለዚ ሓምለ 12 ክብረ በዓሉ ክነኽብር እንተለና ትዕቢተኛታት ዝተዋረደሉ ድሕድሕት ኢሎም ኣብ ቅድሚ እግዚአብሔር ድማ ኣድሕነና ዝበሉ ድማ እግዚአብሔር መልአኩ ልኢኹ ከም ዘድሕነሉ እንዝክረሉ ዕለት እዩ ስለዚ ብህይወት ዘመንና ሁሉ ናይ ትሕትና ልቢ ክህልወና ብትእዛዙ ተጓዒዝና ኣምላኽና ቅዱስ እግዚአብሔር ድማ ዝቐንዐ መንገዲ እናመረሐና ከም ሰናክሬም ዝበሉ ዝኸበዱና ዘጨነቁና ምሽካሞም እውን እምቢ ዝበሉና መልአኩ ቅዱስ ሚካኤል መጽኡ በአማላድነቱ ንካናግፈና ንክረድአና ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና ስለዚ ምስ እግዚአብሔር እንድሕር ኮይና መልአኩ ልኢኹ እግዚአብሔር ንክሕግዘና ከም ዝገብር ዘጭንቁና ነገራት ድማ ካባና ከም ዝውገዱ ክንፈልጥ ክንርዳ ይግብአና ማለት እዩ ስለዚ ሰናክሬም ተመኪሑ ትዕቢቱ እውን ብለማዓንቲ ዝተንፈሰሉ ዕለት እዩ ትዕቢተኛታት ተመኪሖም ብትሕትና መንገዲ ንጓዓዝ ክብሉ እንተለው እግዚአብሔር ከም ዝገይሩ ከም ዘዋረዶም ክንፈልጥ ክንርዳእ ይግብአና ሕዝቅያስ ንጉስ ግን ኣምላኹ ክጽረፍ እንተሎ ምስ ሰምዐ ናብ ቤተ እግዚአብሔር ኣትዩ ናብ ኣምላኹ ናብ እግዚአብሔር ድማ ጸልዩ
ኣምላኽ ቅዱስ እግዚኣብሔርውን መልሲ ሂብዎ መልአኩ ቅዱስ ሚካኤል መጋቤ ቡሉይ ድማ መጺኡ እቶም ሰራዊት ንሶም እንታይ ገይርዎም ኣጥፊእዎም እዩ ቀቲልዎም ኣብ ልዕሌና ዝጻረሩና ብዙሓት ሰራዊት እኒአው እዮም መንፈስ ኣጋንንት ካብ ልዕሌና ንክውገዱ እዚ መልአክ እዚ ቅዱስ ሚካኤል ሓለቃ መላእክቲ ናው ኩልና ንክመጽእ ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና ክንወጽእ እንተለና ክንኣትው እንተለና ክንድንቅስ እንተለና ክንለዓል እንተለና እዚ መልአክ እዚ ቅዱስ ሚካኤል ብክንፉ ረድኤቱ ንክጽልለና ካብ መከራ ሁሉ ንክሕልወና ንኣምላኽ ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና እዚ ብሰራዊቱ ዝምካሕ ዝነበረ ሰናክሬም ብለማዓንቲ ተደምሰሰሉ ብለማዓንቲ ድማ ዝተዋረደሉ እዩ እዚ ተኣምር እዚ ዝገበረ ድማ ና መላእክቲ ሓለቃ ቅዱስ ሚካኤል እዩ ኣብዚ ኣብ መዝሙረ ዳዊት ሎሚ ሓምለ 12 እውን ዝንበብ ምስባኽ ንጉስ ብበዝሒ ሰራዊቱ ኣይድሕንን ሓያል እውን ብብርቱዕ ሓይሉ ኣየምልጥን ፈረስ ከንቱ እዩ ኣየድሕንን እዩ ዝብል እየድህን ንጉስ በብዛ ሰራዊቱ እዩ ስለዚ ንጉስ በብዙሕ ሰራዊቱ ክድሕን ኣይኽእል ማለት ብዙሕ ዝፈራርሕ ነገር ናብ ቅድሜና ሒዞም ዝመጹ ሰባት ክስዕሩና ይኽእሉ እግዚኣብሔር እንድሕር ሒዝና ብቕንዕና መንገዲ እንድሕር ተጓዒዝና ኮይና ማለት ሰናክሬም ብዙሕ ሰራዊት ነይርዎ ተመኪሑ ብትዕቢት ልቡ ኮይኑ ዘየድሊ ቃል ተናጊሩ ማለት እዩ ብዙሕ ሰራዊት እውን ስለ ዝነበሩ ንብዙሓት እውን ቅድሚኡ ከጽዒሩ ሽኒፉ ስለ ዝነበረ ማለት እዩ ነገር ግን እግዚአብሔር ተወክልትና እንድሕር ጌርና ኮይና እግዚአብሔር ተስፋና እንድሕር ጌርና ጸለእቲ ዘምጽኡ ፈተናታት ሁሉ እግዚአብሔር ካፍቲ ጉድጓድ እሱ ከውጸና ምዃኑ ክንፈልጥ ክንርዳእ ይግብእና ንሕና ተወክልትና እምነትና መን ክኾን ይግብኦ ኣብ እግዚአብሔር ክኾን ይግብኦ ልበ ኣምላክ ዳዊት ገሊኣቶም በኣፍራስ ገሊኣቶም ብሰረገላታት ይምክሑ ተወክልቶም እውን ኣብኡ ይገብሩ እምንቶይ ኣነ ግን ሰማይና ምድሪ ኣብ ዝፈጠረ ኣብ እግዚአብሔር ይብል ስለዚ ሰማይና ምድሪ ዝፈጠረ ኣምላኽና ቅዱስ እግዚአብሔር እምንቶና ክንገብር እንተለና ንኡ ክንፈርሕ እንተለና እግዚአብሔር ኣብ ዝፈርሑ ሰባት መልአክ እግዚአብሔር እንታይ ይኾን ማለት እዩ ይሰፍር ማለት ካብ መከራ ሁሉ ድማ እንታይ ይገብር የድሕን እዩ የናግፈና እዩ ልበ ኣምላክ ዳዊት ከም ዝበለን መልአክ እግዚአብሔር ኣብ ዙርያቶም እግዚአብሔር ዝፈርሑ ይሰፍር ንሱ እውን የናግፎም እዩ ስለዚ እቲ መልአክ እግዚአብሔር ንዓና ከድሕን ዝመጽእ መልአኩ ቅዱስ ሚካኤል እምንቶና ተስፋና ኣብ እግዚአብሔር ክንገብር እንተለና እግዚአብሔር ድማ ክንፈርሕ እንተለና እዩ ስለዚ እግዚአብሔር ፈሪሕና ብቕንዕና መንገዲ ክንጓዓዝ እንተለና መልአኩ ቅዱስ ሚካኤል ካብ እግዚአብሔር ተላኢኹ ካብ ፈተና ካብ መከራ ሁሉ ከም ዘድሕነና ክንፈልጥ ክንርዳእ ይግብአና ሎሚ ዝፍክሩልና ሰባት ብዙሓት እዮም ኣነ ከጥፍአካ እየ ኣነ ሃምዚ ክገብረካ እየ ኣነ ሃምዚ ክገብረክ እየ ኣነ ወዲ ይከለ እየ ኣነ ሃምዚ እኒአኒ ስልጣን እኒአኒ ገንዘብ እኒአኒ ኢሎም ዝምክሑ ሰባት ኣብ ዘመንና ብዙሓት እዮም ነገር ግን ሓይሊ ካብ መን እዩ ካብ እግዚአብሔር ምድሓን ካብ መን እዩ ካብ እግዚአብሔር ከተማ እንድሕር ዘይሓለወ እቲ ዝሕሉ ብከንቱ ይሕሉ ተባሂሉ ከም ዝተጻሓፈ ሁሉ ኣምላኽ ቅዱስ እግዚአብሔር ሓይሊ እንድሕር ዘይኾነና ኮይኑ ሰባት ኣብ ልዕሌና ምንም ነገር ክገብሩ ይኽእሉ ኣምላኽ እግዚአብሔር ምሳና ሓይልና ጸግዕና እንድሕር ኮይኑ ካብ ሁሉ ፈተና ከም ንድሕን ክንፈልጥ ክንርዳእ ይግብአና ስለዚ ብህይወትና ዘመን ሁሉ ብዙሕ ፈረስ ብዙሕ ሓይሊ ብዙሕ ገንዘብ ብዙሕ ስልጣን ዘለዎም ሰባት ከፈራርሑና እንተሎ ኣይልኦም ኢልና ተገዚእና ካብ እግዚአብሔር ርሒቕና እንጓዓዞ መንገዲ ኣይጠቕመና ኣምላኽና ቅዱስ እግዚአብሔር ካብኡ ከምልጠና ከድሕነና ዝኽእል ኣምላክ ምዃኑ ክንፈልጥ ክንርዳእ ይግብአና ኣብዚ ታሪክ እዚ እውን ክንምልከት እንተለና ሕዝቅያስ ንጉስ ነቲ ንጉስ ኣሶር ፈሪሑ ንኡ ክንብርከኸሉ ውህብቶታት ሁሉ ክህብ እንተሎ ዘየድሊ ተግባራት ሁሉ ክፍጽም እንተሎ እቲ ንጉስ ኣሶር እንታይ ገይሩ ወይ ኣብ ልዕሊኡ ሰልጢኑ ንንጉስ ሕዝቅያስ እንታይ ገይሩ ንዒቕዎ እዩ ማለት እዩ ናብ እግዚአብሔር ምስ ተጸግዐ ንጉስ ሕዝቅያስ ግን ናብ ኣምላኽ እግዚአብሔር ድማ ምስ ጸለየ እቲ ዘፈራርሖ ዝነበረ ንጉስ ብትሕቲኡ ንክኾን ህዝብታት ሁሎም ድማ ንሕዝቅያስ ንጉስ ንክፈርሕዎ ሰናክሬም ድማ ንክዋረድ ገይርዎ እዩ ማለት ስለዚ ናብ እግዚአብሔር ክንጽጋዕ እንተለና ምስ ኣምላኽና ምስ እግዚአብሔር ክንኾን እንተለና እቶም ዘጭንቁና ዘፍርሑና ነገራት ሁሉ ትሕቲ እግርና ከም ዝኾኑ ኣብ ልዕሊኦም ስልጣን ሃሊና ድማ ብጽድቅን ብዝደለናዮ ናይ ሓቅን መንገዲ
ክንጓዓዝ ከም ንኽእል ካብ ሽግራትና ካብ መከራና ሁሉ ከናግፈና ከም ዝኽእል ኣምላኽና ቅዱስ እግዚኣብሔር ክንፈልጥ ክንርዳእ ይግብአና። መልአኩ ቅዱስ ሚካኤል ብዝተዋሃቦ ስልጣን ከማልደና ክረድአና ክሕግዘና ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና። እዚ መልአክ እዚ ቅዱስ ሚካኤል ዘይረድኦ ዘይሓገዞ ቅዱስ የለን። ኩሎም ቅዱሳን ኣቦታትና ኣዴታትና መንፈሳዊ ተጋድልኦም ንክፍጽሙ ዝረድኦም ዝሓግዞም መልአክ እዩ። ቅዱስ ሚካኤል ሊቀ መላእክት ንዓና እውን ኣብ ህይወትና ዘመን ሁሉ ብዙሕ ግዜ ሓጊዝና ረዲእና እዩ እሞ እዚ መልአክ እዚ ኣብ ቅድሚ እግዚኣብሔር ኩሉ ሻዕ ጠጠው ኢሉ ምሕረት ደቂ ሰባት ዝልምን ልብሱ ዘመበረቀ ዓይኑ ዘርግበ እናበልና እንዝምረሉ ሊቀ መላእክት ቅዱስ ሚካኤል እዩ እሞ ናይ ምሕረት ዜና ናይ ምሕረት ሓጎስ ናብ ኩሉና ንከምጽእ ጸላኢ ዲያብሎስ ንከይሽንፈና ከም ኣፎምያ ንከድሕነና ናይ ሞት ደብዳቤና ድማ ከም ባህራን ናብ ህይወት ንክቕይረልና እዚ መልአክ እዚ ምሳና ንክኾን ንኣምላኽና እግዚኣብሔር ቅዱስ ፍቃድ ይኹነልና። ናይ ቅዱስ ሚካኤል በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝቢ ክርስቲያን ይኹን። ከምኡ እውን ብሎሙዓንቲ ሓምለ 12 ኣብ ቅዳሴ ግዜ ዝንበቡ መልእኽትታትን ቅዱስ ወንጌልን ክነስምዐኩም ኢና። ኣብ ቅዳሴ ግዜ ዝንበብ ምስባኽ እይድህን ንጉስ በብዝሃ ሰራዊቱ ዝብል እዩ። ንጉስ ብብዝሒ ሰራዊቱ ከም ዘይድሕን ኣብ ሰናክሬም ተመልኪትናዮ ኢና። ወፈረስኒ ሃሰት እያድህን ፈረስ እውን ከድሕኑ ከም ዘይከኣለ ተመልኪትና ኢና። ኣብ መዝሙረ ዳዊት 33 ቁፅሪ 16 ዘሎ እዩ እቲ ምስባኽ። ከምኡ እውን ብሎሙዓንቲ ኣብ ቅዳሴ ግዜ ሓምለ 12 ዝንበብ መልእኽቲ ጳውሎስ ናብ ሰብ ሮሜ ምዕራፍ 9 ቁፅሪ 17 እስካብ 30 ዘሎ ናይ እግዚኣብሔር ቃል እዩ። ንፈርዖን ሓይሌ ኣባኻ ከርኢ ሰመይ እውን ኣብ ኩሉ ምድሪ ምእንቲ ክገብር እየ ዘተሳእኹኻ ዝብል ጽሑፍ ኣሎ እሞ እምበኣር ንዝደልዮ ይምሕር ንዝደልዮ ድማ ይሃልኹ እዩ። እምበኣር ስለምንታይ ክሳብ ሕዚ ዝነቅፍ ንፍቓድኻ ዝቃወም መን እዩ ትብል ትኸውን። ኣታ ሰብ ንእግዚኣብሔር እትከራኸሮ ንስኻ መን ኢኻ? ስራሕ ንሰራሒኡ ንምንታይ ከምዚ ጌርካ ሰሪሕካኒ ክብል ዶ ይኽእል እዩ? ወይ እቲ ሰራሒ መሬት ካብ ሓደ ጸብሪ ገሊኡ ንኽብሪ ገሊኡ ንሓሳር ዝኸውን ኣቑሑኡ ክሰርሕ ኣብቲ ጸብሪ ስልጣን ዶ የብሉን እዩ? ከምኡ ድማ እግዚኣብሔር ቁጥዑ ከርኢ ሓይሉ ከፍልጥ እንተደልዩ ትዕግስቱ ምሳርአየ ነቶም ንጥፍኣት ዝተዳለዉ ናይ ጥፍኣት መልእኽተኛታት የምጽእ። ከምኡ እውን ዕብየት ጎይትነቱ ክርእዩ እንተደለየ ኣቅዲሙ ንኽብሪ ንዘዳለዎም ናይ ምሕረት መልእኽተኛታት የምጽእ። እዚኣቶም እውን ንሕና እቶም ካብ ኣይሁድ ኾነ ካብ ኣሕዛብ ዝተጸዋዕና ሰባት ኢና። ኣብ ነቢዩ ሆሴዕ እውን ነቲ ህዝበይ ዘይኮነ ህዝበይ ክብሎ እየ ነታ ዘይተፍቅረን እውን ፍቅርተይ ክብላ እየ ይብል እዩ። ኣብቲ ህዝቢ ኣይኮንኩምን ተባሂሉ ዝተጸውዐሉ ስፍራ ደቂ ሕያው እግዚኣብሔር ተባሂሎም ክጽውዑ እዮም ይብል። ኢሳይያስ እውን ብዛዕባ ደቂ እስራኤል ድምፁ ዓው ኣቢሉ ቁጽሪ ደቂ እስራኤል ከም ሕፃ ባሕሪ እንተበዝሐ እቲ ተረፍ ጥራሕ እዩ ዝድሕን። እግዚኣብሔር ንፍርዲ ኣብ ምድሪ ብርግጽን ብቕልጡፍን ክፍጽም እዩ እሞ ከምቲ ኢሳይያስ ኣቐዲሙ እግዚኣብሔር ጸባኦት ዘርኢ እንተዘይሓድግልናስ ከም ሰዶም ምኾንና ከም ጎሞራ እውን መመሰልና ነርና ዝበለ እዩ። ኣብዚ ክንምልከት እንተለና ናይ እግዚኣብሔር ቁጥዐን ምሕረትን እንታይ ምዃኑ ኢና ክንምልከት። ስለዚ ኣምላኽና ቅዱስ እግዚኣብሔር ተመለሱ ክብለና እንተሎ ይንምለስን ክንብል እንተለና ቁጥዑ ኣብ ልዕሌና ከም ዝመጽእ ከምኡ እውን ናይ ጥፍኣት መልእኽተኛታት ናይ መዓት መላእክቲ እውን እግዚኣብሔር ከም ዝልእኽ እዩ ኣብዚ ዝነግረና። ነገር ግን ኣምላኽና ቅዱስ እግዚኣብሔር ብሕጉ ክንኸድ እንተለና ብቕንዕና መንገዲ ክንጓዓዝ እንተለና ተመለሱ ክብለና እንተሎ ብንስሓ ህይወት ብምክረ ካህን ድማ ክንጓዓዝ እንተለና ናቱ ቅዱስ ስግኡ ክቡር ደሙ ክንበልዕ ክንሰትይ እንተለና ብቁርባን ህይወት ክንመላለስ እንተለና ናይ ምሕረት መላእክቲ ናባና ከም ዝመጹ ምፍላጥን ምርዳእን
የድል እዩ። ስለዚ ኣምላኽና ቅዱስ እግዚኣብሔር ብሂወትና ዘመን ሁሉ ፈጽምዎ ዝበለና ሕግን ጽድቅን እናፈጸምና ብናቱ ናይ ጽድቂ መንገድን ክንጓዓዝ ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና። ቅዱሳን መላእክቲ እውን ንመዓት ይለኣኹ እዮም፣ ከምኡውን ንምሕረት ይለኣኹ እዮም። መልኣኩ ቅዱስ ሚካኤል ብምሕረት ናባና ንክለኣኽ እግዚአብሔር ምሕረት ድማ ብልዕሌና ምእንቲ ክኾን ናባና ንክመጽእ ናይ ቅንዕናን ናይ ጽድቅን ስራሕን ክንሰርሕ እዩ ዝግብአና። ከምኡውን ሎማዓንታዊ ቅዳሴ ግዜ ዝነበብ መልእኽቲ ይሁዳ ሓንቲ ምዕራፍ እያ ዘለታ ቁጽሪ 6 እስካብ 14 ዘሎ ናይ እግዚአብሔር ቃል እዩ። ከምዚ ድማ ይብል ነቶም ሰፈሮም ዝሓደጉ ማዕረጎም ዘይሕሉ መላእክቱ እውን በታ ዓባይ መዓልቲ ምእንቲ ክፍረዱ ብናይ ዘለዓለማዊ መቑሕ ኣብ ጸልማት ኣሲሮ ጽኒሕዎም ኣሎ። ከምኡ ድማ ሶዶምን ጎሞራን እተን ኣብ ከባቢአን ዝነብራ ከተማታት ከምኣቶም ዘመዋ። ባህርያዊ ዘይኮነ ግብረ ሥጋ እውን ፈጸማ። በቲ ዝወርድ ቅጽዓት ከዓ ብዘለዓለማዊ ሓዊ ንክቕጽዑ መርኣያ ኮይነን ኣለዋ። ከምኡ ከዓ እዞም ሰባት እዚኣቶም ብሕልሚ ስግኦም ይርክሱ፣ ንኩሉ ስልጣን ይቃልሉ፣ ነቶም ኣብ ሰማይ ዝነብሩ ክቡራን እውን ይጻረፉ። ሊቀ መላእክት ሚካኤል እኳ ብዛዕባ ስጋ ሙሴ ምስ ዲያብሎስ ክከራኸር እንተሎ እግዚአብሔር ይገስጽካ ደኣ በሎ እምበር ብጸርፊ ክኹንኖ ኣይደፈረን። እዚኣቶም ግን ነቲ ኩሉ ዘይፈልጥዎ ይጻረፉ። እቲ ከም እንስሳ ብባህሪኦም ዝፈልጥዎ እኳ ንበዓልቶም ይጥፍኦም ኣሎ። ብመንገዲ ቃየል ስለ ዝኸዱ ምእንቲ ገንዘብ ብስሕተት በልዓም ስለ ዝወደቑ ብክሕደት ቆሬ እውን ስለ ዝዓመፁ ጠፊኦም እዮም እሞ ወይሎኦም። እዚኣቶም ኣብቲ ናይ ፍቕሪ ማኣድኹም ጸይቕቲ እዮም። እንደይሓፈሩ ብስድነት ኣብ ማኣድኹም ይሳተፉ። ንበዓልቶም ጥራሕ እዮም ዝሓስቡ። ንፋስንን እዮም ንዘው ከም ዝደፍኦ ማይ ከም ዘይብሉ ደመና እዮም። ካብ ስሮን ዝተበቆሳ 2,000 ዝሞታ ብእዋን ፍረ ከም ዘይብለን ኣእዋም ሓጋይ እዮም። ንሳቶም ከምቲ ብርቱዕ ማዕበል ባሕሪ ንትነብሮም ተግባራቶም ከም ዝዓፍር ዝገብሩ ካብ መንገዶም ከም ዘዘንበሉ ከዋኽብቲ እዮም። እዚኣቶም ግቢ ዝበለ ጸልማት ንዘለዓለም ይጽበዮም ኣሎ። ኣብ መልእኽቱ ቅዱስ ይሁዳ ካብቶም 72 ኣርድእቲ ሓደ ዝኾነ ማዕረጎም ዘይሓልው መላእክቲ ፍርዲ ከም ዝፍረደሎም ጸልማት ድማ ኣሲሩ ከም ዘጽንሖም እዩ ዝነግረና። ከምኡውን ባህርያዊ ዘይኮነ ግብረ ሥጋ ዝፈጸሙ ሶዶምና ጎሞራ ዝነበሩ ድማ ብዘለዓለማዊ ሓዊ እግዚአብሔር ከም ዝቐጽዖም መርኣያ እውን ከም ዝገበሮም እዩ ዝነግረና። ስለዚ ብስጋዊ ትምኒትናን ድሌትናን ባህርያዊ ዘይኮነ ግብረ ሥጋ እንፍጽም እንዝምው ትውልድ ሎሚ ኣለና ኢና። ነገር ግን ኣብዚ ክነስተውዕሎ ዝግብአና እግዚአብሔር ዝፈቐዶ ወዲ ንሰበይቲ ሰበይቱ እውን ንወዲ እዩ። ደሞ ግን ባህርያዊ ዘይኮነ ግብረ ሥጋ ዝገብሩ ዝፍጽሙ ዓመፃ ድማ ዝፍጽሙ ናይ ሶዶምን ናይ ጎሞራን ተግባር ድማ ዝፍጽሙ ብዙሓት እዮም። ስለዚ ምስትውዓል ልቢ ምባል የድሊ። ሎሚ ደቅና ምንታይ እዮም ዝውዕሉ ዘለዉ? ብትምህርቲ ቤት ድማ ዝመሃርዎ ዘለዉ ባህርያዊ ነገር እንታይ ምዃኖም ምስትውዓል ምፍታሽ የድሊ እዩ ማለት እዩ። ሎሚ ወዲ ንወዲ ጓል ንጓል ክንምርዐው ኢና ይፈቐደልና ዝብል ባህርያዊ ዘይኮነ ተግባር ምስ ተፈጥሮና ድማ ክኸድ ዘይኽእል ነገራት ሁሉ ክንፍጽም ኢና ዝብሉ ግብረ ሶዶም ከምኡውን ለዝቢያን ዝበዝሕሉ ዘመንና እዋን ኢና ዘለና። ብፍላይ ኣብ ዝተፈላለየ ዓለም ለለኹም ሰባት እትርእይዎ እትፈልጥዎ ሓቂ እዩ ማለት እዩ። ስለዚ ናይ ካቶሊክ ቤተክርስትያን እውን ከይቀረየት ወዲ ንወዲ ክፍቀድን የእዎ ዝበለትሉ እዋንና ግዜ ኢና ዘለና። ስለዚ ኣብዚ ክፉእ ዘመን እዚ ክንጓዓዝ እንተለና ደቅና በዓልና ኣብ ምንታይ ከም ዘለና ክንፈልጥ ክንርዳእ ይግብአና። ሶዶምና ጎሞራ ኣብቲ ዘመን እሱ ዝነበሩ ሰባት እዚ ተግባር እዚ ክፍጽሙ እንተለዉ ሎጥ እውን ክመኽሮም እንተሎ ክሰምዑ ስለዘይከኣሉ ብዘለዓለማዊ ሓዊ እንታይ ኮይኖም ተቃጺሎም እዮም ማለት። ስለዚ ፍርዲ ካብ እግዚአብሔር ንከይመጽእ ኣምላኽና ቅዱስ እግዚአብሔር ድማ ንከይቀጽዐና ካብዚ ነገር እዚ ወፂና ናይ ምሕረት እግዚአብሔር ኣብ ልዕሌና ምእንቲ ክኸውን ብጽድቅን ብቕንዕናን መንገዲ ክንመላለስ ይግብአና ማለት። ስለዚ ከም እንስሳ
ድሌቶም ስምዒቶም ሁሉ እናተጓዓዙ ብእውን እናተመርሑ ዝየድሊ ተግባር ዝፍጽሙ ብዙሓት እዮም። ኣብ ዓድና እውን ከዚ ይስፋሕፋሕ ኣሎ እዩ። ነቲ ወርቂ ሒዞም በብዙሕ መንገዲ ዝንቀሳቀሱ ዝጓዓዙ ሰባት እኒአው እዮም። ኣምላኽና ቅዱስ እግዚኣብሔር እዚ ካብ ምስማዕ እዚ ነገራት እዚ ካብ ምርኣይ ንኹልና ይሰውረና። እዚ ተግባር እዚ ዝፍጽሙ ሰባት ድማ ብስጋዊ ትምኒቶምና ድሌቶም እዩ። ኣነ እንስሳዊ ባህሪ ሒዞም እዮም ዝጓዓዙ ዘለዉ እሞ ምሕረት እግዚኣብሔር ድማ ኣብ ልዕሊኦም ንክኾን ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና። ስለዚ ከምዚ እንገብር ባህርያዊ ዘይኮነ ግብረ ስጋ እንፍጽም ዘየድሊ ናብ ዝሙት መንገዲ እንጓዓዝ እግዚኣብሔር ከም ዝቐጽዐና እዩ ይሁዳ ኣብዚ ኣብ መልእኽቱ ዝነግረና። ከምኡ እውን ብሕልሞም ስግኦም ዘርክሱ ንኩሉ ስልጣን ዘለዎም ዘቃልሉ እዩ ዝብል ኣብ ሰማይ ዝነብሩ እውን ዝጻረፉ እኒአው። ስለዚ ስለ ቅዱሳን ዝጻረፉ ስለ ቤትና ቅድስተ ቅዱሳን ድንግል ስለ እግዚኣብሔር ዘየድሊ ቃል ዝናገሩ ሰባት እኒአው እዮም። ኣብቲ ዘመን እቲ እዩ ዝብል ነቲ ኣራዊት ናይ ጸርፊ ኣፍ ተዋህቦ ኣብ ልዕሊ ቅዱሳን ከምኡ እውን ኣብ ልዕሊ እግዚኣብሔር ናይ እግዚኣብሔር ምሕደራዊ ዝኾነ እውን ከም ዝጻረፍ ኣብ ራእዩ ቅዱስ ዮሃንስ እውን ክርኢ እንተሎ ይነግረና እዩ ማለት እዩ። ስለዚ ናይዚ ኣራዊት እዚ መልእክተኛታት ዝኾኑ ኣብ ሰማይ ዝነብሩ ክቡራን እውን ከም ዝጻረፉ ናይ እግዚኣብሔር ምሕደርን ዝኾነት ንቤትና ድንግል ማርያም ዘየድሊ ቃል ዝናገሩ ኣብ ዘመንና እውን እኒአው እዮም ማለት እዩ። እዞም ሰባት እዚኦም ድማ እግዚኣብሔር ክኩንኖም ከምኡ እውን ክፈርዶም ምዃኑ እዩ ኣብዚ ይሁዳ መልእኽቱ ዝነግረና። ሊቀ መላእክት ቅዱስ ሚካኤል ብዛዕባ ስጋ ሙሴ ምስ ዲያብሎስ ክከራኸር እንተሎ እግዚኣብሔር ይገስጽ ኢልዎ እምበር ብጸርፊ ክኩንኖ ይደፈረን ኢሉ እዩ ዝነግረና። ሊቀ ነቢያት ቅዱስ ሙሴ ዝተቐበረሉ ቦታ እግዚኣብሔር ይፈልጥ እዩ፣ መላእክቱ እውን እዮም ቀቢሮሞ። ነገር ግን እስራኤላውያን የፈልጡ ነይሮም። ምክንያቱም ምእንቲ ከየምልኽዎ እግዚኣብሔር ናብ ሙሴ ስጋ እንታይ ገይሩ ካብኣቶም ሰዊሩ። ዲያብሎስ ግን ኣብዚ ናብ ሙሴ ስጋ ንክወሃቦ ምስ ቅዱስ ሚካኤል ክከራኸር እንተሎ ንምልከት ኢና። ንዲያብሎስ እኮ ምንም ነገር የገብረሉ። ነገር ግን ናብ ሙሴ ስጋ እስራኤላውያን እንድሕር ረኺቦም መካነ መቃብሩ ድማ እንድሕር ናብ ሙሴ ፈሊጦሞ ንሙሴ እንታይ ይገብርዎም ከምልኽዎ ወይም እዚ ስለ ዝፈልጥ እግዚኣብሔር እውን ሰዊርዎ። ሰይጣን ግን ንሳቶም ንዑ እንድሕር ኣምሊኾም ንእግዚኣብሔር ኣምላኽ ስለ ዝገድፉ ንእግዚኣብሔር እንድሕር ለየምልኹ ኮይኖም ብመንገዱ እንድሕር ዘይተጓዓዙ ድማ ከም ዝቕሰፉ ናቱ መልእክተኛታት ከም ዝኾኑ ስለ ዝፈልጥ ዲያብሎስ ምስ መን ተኸራኺሩ? ምስ ቅዱስ ሚካኤል ተኸራኺሩ እዩ ማለት። ቅዱስ ሚካኤል ድማ እግዚኣብሔር ይገስጽ ኢልዎ እዩ። ብዓወቱ እውን ከም ዘሸነፎ ይነግረና እዩ፣ የርድአና እዩ። ስለዚ ብባህርዮም እንስሳ ዝኾኑ ንበዓልትኦም ዘጥፍኡ ድማ ከም ዝትንስኡ ይነግረና እዩ። ብመንገዲ ቃኤል ዝኸዱ ሰባት ዝቆትሉ ማለት እዩ። ብገንዘብ እውን ተታሊሎም ከም በልዓም ናይ ገንዘብ ፍቅሪ ዝሓዞም ብዙሓት እኒአው። ብክሕደት እውን ዝጓዓዙ ዝዕምፁ እኒአው። እዚኣቶም ኩሎም ክጠፍኡ ምዃኖም ይነግረና። ካብዚ ተግባር እዚ ወፂና ብጽድቂ መንገዲ ብቕንዕና መንገዲ ክንኸድ ይግብአና። ብሓይሉ ዝተመክዐ ሰናክሬም ና ሰይጣን እውን መሕደር ዝነበረ ብጥፍኣት መንገዲ ድማ ዝተጓዓዘ ከም ዝጠፍአ ትዕቢቱ እውን ከም ዝተዋረደ ክንፈልጥ ክንርዳእ ይግብአና ማለት። ስለዚ እውን ብትዕቢት መንገዲ ዘይኮነስ ብንጽህና ብዓመፅ ዘይኮነስ ብጽድቂ መንገዲ ክንጓዓዝ ይግብአና። ስለዚ ናይ ፍቅሪ መኣድኹም ጸየቕቲ እዮም እዚኦም። ስለዚ ካብኣቶም እንታይ ገበሩ ረሓቑ እናበለ እዩ ዝነግረና ማለት። ንኣኻትኩም እውን ግቢ ናብ ዝበለ ጸልማት ምእንቲ ከይእትውኹም ዝጽበዮም ዘሎ ድማ ግቢ ዝበለ ጸልማት ሲኦል ገሃነም እሳት እዩ ዝጽበዮም እሞ ናብኣቶም ምእንቲ ከይእትውኹም ብርክሶቶም ብሓጢኣቶም ክተተሓባበሩ ከም ዘይብልኩም እነግረኩም ኣለኹ እናበለ ኣብዚ ቅዱስ ይሁዳ መልእኽቱ ወዲ ዮሴፍ ይነግረና እዩ፣ የርድአና እዩ። እሞ ካብ ጸየቕቲ ዝኾኑ ሰባት ሕማቕ ነገር ሕማቕ መንገዲ ካብ ዝናገሩ ሕማቕ መንገዲ ካብ ዘርእዩ ሰባት ንክንርሕቕ ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነን። ከምኡ እውን ብሎማዓንቲ ሓምለ 12 ኣብ ቅዳሴ ግዜ ዝነበብና ወንጌል ክፍሊ ኣብዚ ኣብ ወንጌለ ሉቃስ ምዕራፍ 18 ቁጽሪ 1 እስካብ 9 ዘሎ ናይ እግዚኣብሔር ቃል እዩ። ኢየሱስ እንተይሰልከዩ ኩሉ ሻዕ ክጽልዩ ከም ዝግብኦም ንከረድእ ከምዚ ኢሉ ብምሳላ ተዛረቦም። ኣብ ሓንቲ ከተማ ንእግዚኣብሔር ዘይፈርሕ ንሰብ ድማ ዘይሓፍር ሓደ ፈራዲ ነበረ። ኣብታ ከተማ እቲኣ ድማ ሓንቲ መበለት ነበረት። ናብኡ እናመጸት ከዓ ምስ ተጸራርየ ፍረደለይ ትብሎ ነበረት። ንሱ ድማ ብዙሕ መዓልቲ ኣብያ። ብድሕሪኡ ግና ብልቡን እግዚአብሔር እኳ እንተዘይፈራሕኹ ንሰብ እንተዘይሓፈርኹ እዛ መበለት እዚኣ ኣሸጊራትኒ እያ እሞ መመሊሳ እናመጸት ኬታ ትኽረኒ ክፈርደላ ደኣ በለ። ጎይታ ከዓ ከምዚ በለ፣
እዚ ዓመፀኛ ፈራዲ ዝብሎ ዘሎ ስምዑ። እግዚኣብሔር ግዳ ነቶም ሌይትን መዓልትን ናብኡ ዝምህለሉ ሕርያቱ ኣይፈርደሎምን ዶ? ወይም ዝደንጎዮም ዶ ይመስለኩም? ቀልጢፉ ክፈርደሎም እዩ እብለኩም ኣለኹ። እንተኾነ ወዲ ሰብ ምስ መጸስ ኣብ ምድሪ እምነቱ ዶ ክርከብ ይኸውን? ስለ ቃሉ ንኣምላኽና ናይ እግዚኣብሔር ስሙ ዝተኸበረን ዝተመስገነን ይኹን። እዚ ጎይታና መድሓኒትና ንሱ ኢየሱስ ክርስቶስ ጸሎትና ከይሰልቸወና መላሊስና ድማ ክንጽሊ ከም ዝግብአና ብምሳሌ ገይሩ ዘምሃሮ ትምህርቲ እዩ። እዚ ጨካን ዝኾነ ፈራዲ እግዚአብሔር የፈርሕን ንሰብ ድማ የሓፍርን። ሓንቲ ሰበይቲ ድማ ናብኡ ትመላለስ ነይራ። ፈረደለይ እናበለት ብዙሕ ግዜ እውን እምቢ ኢልዋ እዩ። ብድሕሪኡ ግን ንእግዚአብሔር ተለይፈርሐ ንሰብ እውን ተለይሓፈርኹ እዛ መበለት እዚኣ ከይተሸግረኒ ኢሉ እንታይ ገይሩ ፈሪድላ እዩ ማለት። ስለዚ ጎይታ እውን ናብኡ መጺኦም ብመዓልትን ብለይትን ዝምህለሉ ዝልምኑ ከም ዝፈርደሎም ከምኡ እውን ከም ዘይድንጉ ኣምላኽ ቅዱስ እግዚአብሔር ቀልጢፉ ከም ዝፈርደሎም ይነግረና። ስለዚ ብህይወት ዘመንና ኩሉ ናብ ኣምላኽና ናብ እግዚአብሔር ክንልምን እንተለና ናብኡ ክንጠርዕ እንተለና መልሲ ሃበና ኢልና ክንእዊ ልመናና ምህለላና ናብኡ ክንገብር እንተለና ኣምላኽና ቅዱስ እግዚአብሔር መልሲ ከም ዝህበና ክንፈልጥን ክንርዳእን ይግብአና። ነገር ግን ጸሎት ጌርና ትዕግስቲ ስኢና ግን ጸሎትና ነቋርጽ እንድሕር ኮይና ኣይ እግዚአብሔር ገዲፍኒ ኢልና ብተስፋ ምቁራጽ መንገዲ ንጓዓዝ እንድሕር ኮይና ግን መልሲ ካብ እግዚአብሔር የንረኽብ። ስለዚ ብህይወት ዘመንና ሁሉ እንኽእሎ ጸሎት ዘይቋረጽ ጸሎት ክህልወና ይግባእ ማለት እዩ። ቅዱስ ቤተ ክርስቲያን እውን ተምህረና እዚ እንኽእሎ ዘይቋረጽ ጸሎት ክህልወና ከም ዝግባእ ተምህረና ተነግረና እያ ማለት። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ኩሉ ሻዕ ከይሰልቸወኩም ጸልዩ ክብለና እንተሎ ብዚ ምሳሌ ገይሩ ኣምሂርና እዩ ነጊርና እዩ። ንጉስ ሕዝቅያስ እውን ናብ ኣምላኹ ናብ እግዚአብሔር ክጽልይ እንተሎ ኣምላኹ ቅዱስ እግዚአብሔር መሊሱሉ ኣብ ልዕሊኡ ተዓቢዩ ዝነበረ ዘጭንቆ ዝነበረ ንጉስ ሰናክሬም ድማ ንከሸንፎ እግዚአብሔር ገይሩ እዩ። ስለዚ ብህይወት ዘመንና ሁሉ ዘጭንቁና ነገራት ሁሉ ናብ ኣምላኽና ናብ እግዚአብሔር ሒዝና መጺና ብጸሎት ድማ ክንልምኖ መልሲ ድማ ንክበና ንኣምላኽና ቅዱስ እግዚአብሔር ብትዕግስቲ ኮይና ኩሉ ሻዕ ናብኡ ክንጽሊ ይግብአና። ናባይ ጥራይ ኣነ ክምልሰልካ እየ ዘይረኣኻዮ ዓብዪ ነገር ድማ ክገብረልካ እየ ኢሉ ኣብዛ ኣብ ትንቢተ ኤርምያስ ምዕራፍ 33 ቁጥሪ 3 ተጻሒፉ ንረኽቦ ኢና። ስለዚ ኣምላኽና ቅዱስ እግዚአብሔር ንክምልሰልና ንሕና ዘይቋረጽ ጸሎት ክህልወና ብቕንዕና ኮይና ብጽድቂ ኮይና ናብ ኣምላኽና ናብ እግዚአብሔር ክንልምን እዩ ዝግብአና። ብህይወት ዘመንና ሁሉ ከም ሕዝቅያስ ንጉስ ለሚና ጸልእትና ዝኾኑ ሰናክሬም ኣብ ትሕቲ እግርና ንክገብረልና መልአኩ ቅዱስ ሚካኤል ድማ ብህይወት ዘመንና ንክሕግዘና ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። ከምኡ እውን መጽሓፈ ስንክሳር ክናነብብ እንተለና ሎሚ ሓምለ 12 ሰማዕቱ ኣባ ሆር በዓለ ዕረፍቱ ምዃኑ ቅድስት ቤተ ክርስቲያን ተነግረና እያ። ናይዚ ቅዱስ እዚ በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ስለ ክርስቶስ ኢሉ መስኪሩ ስለ ኣምላኽ ቅዱስ እግዚአብሔር ኢሉ ተናጊሩ ብሰማዕትነት ዝዓረፈ ቅዱስ እዩ። ናይ ሊቀ መላእክት ናይ ቅዱስ ሚካኤል በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ካብ መከራ ዘበለ ኩሉ ካብ ፈተና ዘበለ ኩሉ እዚ መልአክ እዚ ቅዱስ ሚካኤል ብክንፉ ዘርጊሑ ንክሕልወና ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። ዘምህረና ዝገሰጸና ናይ ኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።